ሰላም ፍቅርና ጤና በያላችሁበት ከናንተ ጋር ይሁን ቤተሰቦቼ እንደምን ቆያችሁኝ? ኢትዮጵያ ከፈለኝ ነኝ። ይህ ደግሞ የኔና የናንተ የተረካ ቤት የሆነው የኦፒ ኢንተርቴይንመንት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ ትረካውን አዳምጣችሁ ስትወዷቸው ላይክ በማድረግ ፍቅራችሁን ግለጹልኝ። ሐሳብ አስተያየት ካላችሁ እንዲተረክላችሁ የምትፈልጉት መጽሐፍም ካለ ኮሜንት ሴክሽናችን ለእናንተ ክፍት ነው። ሼር በማድረግ ለወዳጆቻችሁ ትረካ መጋበዝንም እንዳትረሱ። መልካም ጊዜ። ፍቅር ይበልጣል ከክብር። የኦፒ ኢንተርቴይንመንት። ያልታበሱ እንባዎች ከአሰፋ በቀለ በኢትዮጵያ ከፈለኝ ክፍል 3። ከቀኑ 9 ሰዓት አካባቢ መርዕድ ከአንድ የሥራ ባልደረባው ጋር በመሆን በቀድሞ የድላ ከተማ አውቶቡስ መናኸሪያ ፊት ለፊት ጥቂት ሜትሮች ወረድ ብሎ ከሚገኝ አባይ ፏፏቴ ተብሎ በሚታወቅ ሆቴል በረንዳ ላይ ቁጭ ብለው ሻይ ይጠጣሉ። ፊታቸውን ወደ መናኸሪያው አድርገው ስለተቀመጡ የመናኸሪያው አካባቢ ወለል ብሎ ይታያቸዋል። በጨዋታቸው መሃል ዓይንና ቀልባቸውን ወደ መናኸሪያው ወርወር ሲያደርጉ በአካባቢው ለየት ያለ ሁካታ እየተፈጠረ መሄዱን ሁለቱም በየግላቸው ያጤኑ ኖሯል። ሰው በርከትከት እያለ መሄዱ፣ ወንዶች ጋቢ፣ ሴቶች ደግሞ ነጠላ እየለበሱ እጅብ እጅብ እያሉ መቆማቸውን ያያሉ። ዛሬ ምን ችግር አለ ሲል የመርዕድ ጓደኛ ጠየቀ። እኔ እንጃ፣ ምናልባት ከሌላ ሀገር የሚመጣ አስክሬን ይኖር እንደሆነ አለ መርዕድ ወደ መናኸሪያው እየተመለከተ። ከትንሽ ቆይታ በኋላ ከርቀት የሚሰማ የለቅሶ ድምፅ ከጆሯቸው ጥልቅ አለ። የድምፁ አቅጣጫ ከተቀመጡበት ሆቴል በስተጀርባ ነው። መርዕድ ከተቀመጠበት ብድግ ብሎ የለቅሶ ድምፅ ወደተሰማበት መንገድ ወጣ በማለት ቁልቁል ሲመለከት አንዲት ሴት በሌሎች በርካታ ሰዎች ታጅባ ክንፏን ዘርግታ እያለቀሰች ወደ ላይ ወደ መናኸሪያው ስትገሰግስ አያት። ወንድሜን ያፈር ልብላ፣ ወንድሜ እኔ ልደፋ ስትል ይሰማዋል። እረ ወደዚህ መናኸሪያ እየመጣች ነው ሲል መርዕድ ያየውን ሁኔታ ለጓደኛው ገለጸለት። ሴትየዋ ብዙም ሳትቆይ እነ መርዕድ የነበሩበትን ሆቴል አልፋ ወደ መናኸሪያው ተጠጋች። በአካባቢው የነበሩ ሰዎችም እየተላቀሱ ሲቀበሏት መርዕድና ጓደኛው ተመለከቱ። እስቲ ጠጋ ብለን ጠይቅ ተባባሉና መርዕድና ጓደኛው ወደ መናኸሪያው አቀኑ። የመርዕድ ጓደኛ ወደ አንድ ትክዝ ብሎ ቆሞ የነበረ ሰው ጠጋ በማለት ችግር አለ እንዴ የኔ ወንድም ሲል ጠየቀው። ሰው አለቀ ይላሉ አለ ሰውየው እዝን ባለ አነጋገር። ምን ሆኖ? በመኪና አደጋ። የት? ዝዋዬ ሜዳ በረሃ ላይ አለና ከዚህ ከዲላ ወደ አዲስ አበባ ይሄድ የነበረ አንደኛ በራሪ አውቶቡስ ከሌላ መኪና ጋር ተጋጭቶ ነው አለ ጉንጩን በመዳፉ ደግፎ ዘመም በማለት። እንዴ አለ መርዕድ። ጓደኛው ዞር ብሎ መልከት ሲያደርገው የመርዕድ ፊት ልውጥ ብሏል። የሄደ ዘመድ አለ እንዴ ሲል ጠየቀው። አንድ ጓደኛዬ ሄዷል። በአንደኛው በራሪ? እሱን እንኳን አላወቅኩም። ጠዋት የሸኘው ሌላ ጓደኛችን ነው አለና መርዕድ እንዴት ይሻለኛል ሲል ጠየቀ። ለጊዜው ምላሽ ባይጠብቅም ጠዋት የሸኘውን ጓደኛህን ጠይቀዋ አለው ጓደኛው። ለመስክ ስራ እንደሚሄድ ማታ ነግሮኛል። አሁን ከተማ ውስጥ አይኖርም አለ መርዕድ። ትላንት ምሽት ላይ ያስቻለውንም የበልሁንም የወጪ ግብዣ ጠጥቷልና በልሁ ከተማ ውስጥ እንደማይኖር ያውቃል። አካባቢው በፍጥነት እየተለዋወጠ ሄደ። ከዲላ ከተማ አራቱም ማዕዘን ወደ መናኸሪያው ሰው ይጎርፍ ጀመር። የዛኑ ያህል አልቃሹ በዛና ጩኸት በረከተ፣ ድብልቅልቅ ወጣ። አንዳንዶቹ የዘመዶቻቸውን ዕጣ ፈንታ አውቀው አስክሬን ለማምጣት የኮንትራት መኪና ፍለጋ ይሯሯጡ ጀመር። አብዛኛው ግን ከአዲስ አበባ ወደ ዲላ በሚመጣው አውቶቡስ የሚመጣውን ሰው ይጠባበቃል፣ ሁኔታውን አይቶ ወይም አውቆ ከሆነ ብሎ መረጃ ለማግኘት። ወደ 10 ሰዓት አካባቢ ድንገት የአውቶቡስ ጥሩምባ ከሩቅ ተሰማ። ልክ አልቅሱ የሚል ፊሽካ የተነፋ ይመስል ያ ሁሉ ሰው ባንዴ ጮኸ። እሪታና ኡታው ቀጠለ። በዚያም አላበቃም። ወደ አውቶቡሱ መምጫ መንገድ ሩጫና እሽቅድድም ተጀመረ። አውቶቡሱ ከታች ከአዲስ አበባ መግቢያ በሆነው አስፋልት መንገድ ላይ ገስግሶ ወደ መናኸሪያ መታጠፊያ በሆነችው አደባባይ ላይ ሲደርስ በህዝብ ተከበበ። መሄጃ አጥቶ ቆመ። በተሳፋሪና በጠባቂው ህዝብ መካከል መጇጫ ተጀመረ። መኪና ውስጥ ያለው አንገቱን በመስኮት እያወጣ ምን ነው ምንድን ነው ይላል። ከውጭ ያለው ደግሞ እንዴት ነው ሰው ተርፏል ወይ እያለ ይጮሃል። መሰማማትም መግባባትም አልተቻለም። እንደምንም መግባባት ሲጀመር ደግሞ ለካ መኪኖቹ ተላልፈው ኖሮ ከአዲስ አበባ የመጣው መንገደኛ ስለ አደጋው ምንም አልሰማም። እንደውም ከአውቶቡሱ ላይ እየወረደ
ቀድሞ ከነበረው መረጃ ፈላጊ ህዝብ ጋር እየተቀላቀለ አብሮ ወለል ይል ጀመር። ቀጣዩ አማራጭ ባለታ ወንዱ በኩል የሚመጣውን ሁለተኛ በራሪ መጠበቅ ብቻ ሆነ። መርዕድ በዚያ ጭንቀት ውስጥ ሆኖ መቆየት አልቻለም። ይህን ሁኔታ ለታፈሱ መንገር እንዳለበት አሰበ። ጊዜ አላጠፋም። ወዲያ ወደ ቤቷ በረረ። በሩጫው ወቅት ከቤቷ ስለመድረሱ እንጂ ታፈሱ ትኑር ወይም አትኑር ምንም የሚያስበው ነገር አልነበረም። ብቻ ሲደርስ ምን ብሎ እንደሚነግራት ያስባል። ከታፈሱ ቤት ሲደርስ ልክ 10 ሰዓት ሆኗል። ያገኛት ግን ታፈሱን ሳይሆን ያላሰባትን ሔዋንን ነው። ታፈሱ የለችም እንዴ ሲል እያለከለከ ሔዋንን ጠየቃት። ምን ነው አለችው ሔዋን ከሶፋ ላይ ብድግ ብላ። የመርዕድ ሁኔታ አስደንግጧታል። ከማለክለኩን በተጨማሪ ፊቱን አልቦታል። አይኑን ፈጧል። አይ ብቻ ደህና ነኝ አለና መርዕድ ሶፋው ላይ ቁጭ አለ። አትመስለኝም መርዕድ። ግን አንቺ በአሁኑ ሰዓት እንዴት እዚህ ልትገኝ ቻልሽ ሲል ጠየቃት መርዕድ። እሱም በበኩሉ የሔዋንን ሁኔታ ሰለል እያደረገ ሲያያት ሁኔታዋ ሁሉ አላማረውም። ስታለቅስ እንደዋለች ሁሉ አይኖቿ ቀልተው እንዲያውም ያበጡ ይመስላሉ። ከፊቷም ላይ ደስታ አይነበብም። ይች ልጅ ስላስቻለው ምን ሰምታ ይሆን እያለ በልቡ ያስብ ጀመር። ድንገት መጥቼ ነው አለችው ሔዋን። ለጊዜው በዚያ ሰዓት እዚያ ቤት የተገኘችበትን ሁኔታ መዘርዘር አልፈለገችም። ታፈሱ ስራ ሄዳ ነው ሲል ጠየቃት። አዎ አለችና ሔዋን ግን ደህና አትመስለኝም መርዕድ ስትል ሁኔታውን ሁሉ በአይኗ እየሰለለች ጠየቀችው። መርዕድም ልክ እንደ ሔዋን የሆዱን ሚስጥር መዘርዘር አልፈለገም። የቻለውን ያህል ራሱን እያረጋጋ ደህና ነኝ ስልሽ አለና ዝም ብሎ ጣሪያ ይመለከት ጀመር። በመሃላቸው ጸጥታ ሰፈነ። በየሆዳቸው ግን የግላቸውን ጉዳይ ያሰላስላሉ። በመሃል ከውጭ በኩል የሰው ኮቴ ተሰማቸው። ሁለቱም ጆሮአቸውን አቁመው ሲያዳምጡ ኮቴው እየቀረባቸው መጣ። አሁንም እርስ በርስ እየተያዩ ሲያዳምጡ ታፈሱ ከቤት ውስጥ ዘው ብላ ገባች። የቸኮለችና የተጣደፈች ትመስላለች። ያ ብርቱካን የመሰለ ቀይ ፊቷ የባሰ ደም መስሏል። አይኗን ፈጧል። ተንፋሿ ቁርጥ ይላል። በዚሁ ስሜት ውስጥ ሆና ሳታስበው መርዕድን በዚያ ሰዓት እዚያ ቤት ውስጥ ማግኘቷ የበለጠ አስደነገጣት። አንተ መርዕድ አለችው ጮክ ባለ ድምፅ። ወይ መርዕድም ደንግጦ ብድግ አለ። ምንድነው ከተማ ውስጥ የሚወራው? አደጋ ደረሰ ይላሉ። አንቺም ሰማሽ እንዴ አላት በድንጋጤ አስተያየት ትኩር ብሎ እያያት። የተለየ ነገር ሰምተሃል? ምንም። ታፈሱ ፈጠን ባለ ሁኔታ ቦርሷንና የማስተማሪያ ቁሳቁሶቿን ሳሎን ውስጥ በሚገኝ ብፌ ላይ ውርውር እያደረገች ከጉድ ያውጣን ብቻ ብላ ወደ ጓዳ ገባች። ምንድነው መርዕድ አለችው ሔዋን እንደገና ድንግጥ ብላ። አደጋ ደርሷል ነው የሚሉት፣ ግን በግልጽ የተረጋገጠ ነገር የለም ብሎ በአፍረትም በፍርሃትም ውጭ ማየት ሲጀምር ሔዋን ካስቻለ የተያያዘ ችግር መሆኑ ገብቷት የበለጠ ደንግጣ አንቺ ታፈሱዬ ስትል ወደ ጓዳ ተጣራች። እስቲ እኔና መርዕድ ወደ ከተማ እንሂድና ሁኔታውን አጣርተን እንመጣለን አለቻት ታፈሱ እዚያው ጓዳ ውስጥ ሆና ነጠላ እየለበሰች። እኔስ ታፈሱዬ? ሔዋን ግራ ገባትና አይኖቿ ወደ መርዕድም ወደ ታፈሱን ክርትት ይሉ ጀመር። እህቱሽ ውጭ ያገኘችን እንደሆነ ደግሞ ችግር ልፍጠር ትልና እኔም ልናደድ እችላለሁ፣ አንቺ እዚሁ ቆይን አለቻት ታፈሱ። ምናልባት ያስቻለው ነገር አስደንጋጭ ሁኔታ ካስከተለ ብላ በመፍራት ቀጠል አደረገችና እንሂድ መርዕድ ብላ ከቤት ወጣች። መርዕድ ተከተላት። ሔዋን ግን ጭንቅ አላትና ሶፋ ላይ ኩርምት ብላ ተቀመጠች። ሆዷ ፈራ። ታፈሱና መርዕድ መናኸሪያ ሲደርሱ ከምሽቱ 11 ሰዓት እየተጠጋ ነው። ሁኔታው ግን የበለጠ ተባብሷል። እንዲያውም ሁለተኛው በራሪ አውቶቡስ ገብቶ ነበር። ነገር ግን አሁንም ተላልፎ ኖሯልና የተጠበቀው መረጃ ባለመገኘቱ ህዝብ ግራ ተጋብቶ ወለል ይላል፣ ይተረማመሳል፣ ይላቀሳል። ታፈሱ በህዝብ መሃል ከወዲያ ወዲህ እየተሯሯጠች እንዴት ነው? ምን ሰማችሁ? እንዴት ሰማችሁ? ሰው ተርፎ ይሆን? በማለት ስትርገበገብ አኳኋኗን ይመለከት የነበረ አንድ ቀደም ብሎ ያውቃት የነበረ ሰው እጇን ያዛደረገና ወይዘሮ ታፈሱ አንቺም ሰው ሸኝተሽ ኖሯል ሲል ጠየቃት። አዎ ጋሽ አለሙ ወንድሜን አለችው እጆቿን እያርገበገበች። እግዚአብሔር ይጠብቅልሽ እንጂ የጉዳቱ መጠን እንኳን በጣም አሳሳቢ ሳይሆን አይቀርም። ይኸው እስካሁን እንኳን የ7 ሰው መርዶ ደረሰ። ታፈሱ ወዲያው እጆቿን ወደ ላይ ዘርግታ ወየው እያለች ልክ መርዶ የደረሳት ያህል ለይቶላት ታለቅስ ጀመር። እንባዋ በጉንጯ ላይ ቦይ ሰርቶ ይንቆረቆር ጀመር። ጭንቅ ጥብብ ብክን ክርትት ስትል የሚያያት ሰው ሁሉ ልክ እንደሷ እንባውን ያዘራው ጀመር። በከተማው ውስጥ ታዋቂ እንደመሆኗ ሴት ወንዱ ዙሪያዋን እየከበበ ሊያጽናናት ቢሞክርም
እሷ ግን አንጀቷ እየተንሰፈሰፈ አልረጋጋ ብላ አስቸገረች። ጀንበር ጠልቃ ላይን መያዝ ጀመረ። ቀሪው የዚያን ቦታ ትርኢት ስለ ነገው አስክሬን ፍለጋ ጉዞ መነጋገር ብቻ ሆነ። አንዱ ከሌላው ጋር ይመካከር ጀመር። ታፈሱና መርዕድ ወደ መናኸሪያ ከሄዱበት ሰዓት ጀምሮ ሔዋን ቢያንስ 10 ጊዜ ከቤት ደጅ ወጣ ገባ ስትል ቆይታለች። ስጋት እያቁነጠነጣት ከተቀመጠችበት ይልቅ ስትቆም ስትራመድ ያሳለፈችው ጊዜ ይበልጣል። መርዶ ይሁን ብስራት የሚመጣላትን አታውቅም። እነሱ ደግሞ ለእሷ ምንም አይነት ፍንጭ ላለመስጠት እየተዘጋጁ ናቸው። ሁለቱም ወደ ቤት እየተመለሱ ባሉበት ሰዓት ታፈሱ ያለቀሰችበትን አይኗን ጭምቅ፣ ፊቷን ጥርግርግ አደረገች። እንዲሁም ስለ 2 ሰዓት ዜና አሰማምም ተመካከሩ። በታፈሱ ቤት ሬዲዮ ላይ ይከፈት፣ በዚያ ምትክ መርዕድ ቴፕ ሊከፍት። ታፈሱ ወደ ጎረቤት ሄዳ ዜና ሰምታ ልትመለስ። የጠዋቱን ጉዞ በተመለከተ ታፈሱ ከባለቤቷ መልእክት ተልኮላት ያንን ልትቀበል ወደ አዲስ አበባ ልትሄድ መሆኗንና መርዕድ ጠዋት ይሸኛት ዘንድ እሷ ቤት ሊያድር ሆኖ የሔዋንን ጥርጣሬ ለመቀነስ ተዘጋጅተዋል። ከምሽቱ 1 ሰዓት ላይ ታፈሱና መርዕድ ከቤት ሲደርሱ ሔዋን በር ላይ ቆማ ስትጠብቃቸው አዩት። ታፈሱ የመጀመሪያውን ሔዋንን የማረጋጊያ ዘዴ ወዲያው ፈጠረችና ሄዩ ቡና ፈላችሁ ይሆን? ብታይ የረባ ወሬ ላይ ይገኝ ነገር ወዲያ ወዲህ ስንንከራተት ስለቆየን ራሴን እንድቀስፎ ይዞኛል መሰለሽ አለቻት ወደ በር እየተራመደች። መርዕድ አጎንብሶ ከኋላዋ ይከተላል። ምንም የለም አለች ሔዋን የበሩን መቃን ደገፍ ብላ እንደቆመች። ወሬማ ሞልቷል፣ ግን እርስ በርሱ ይጋጫል። ምን ይባላል ታፈሱዬ? ጭራሽ የትኛው መኪና እንደተጋጨ እንኳን አልታወቀም። ሶስቱም ወደ ቤት ገቡ። ሔዋንና መርዕድ ሶፋ ላይ ሲቀመጡ ታፈሱ ወደ ጓዳ ገባች። ሰራተኛዋ የራት ወጥ እየሰራች ነበርና ቶሎ በይ ቡና ፊልኝ አለቻት። ድምጿ ወደ ሳሎን እንዲሰማ አድርጋ ጮክ በማለት ልብሷን ቀያይራ ወደ ሳሎን እየተመለሰች ሳለ መርዕድን አዲስ አበባ የምትልከኝ ነገር ካለ አሁኑኑ ተዘጋጅ መርዕድ እያለችው ወደ ሶፋ ሄዳ ከሔዋን ጎን ተቀመጠች። መቼ ልትሄጂ አለቻት ሔዋን አዲስ ወሬ ሆኖባት በርገግ ብላ። ባለቤቴ ከርሞ ከውጭ ሀገር የሆነ ነገር ሳይልክልኝ አይቀርም። አዲስ አበባ መተሽ ሰጂ ብለው ዛሬ በትምህርት ቤት በኩል ስልክ ደወሉልኝ እና ነገ ልትሄጂ አለች ሔዋን አሁንም ጭንቅ ጥብብ እያላት። አዎ ግን በጠዋት እንድትቀሰቅሱኝ መርዕድም እንዲሸኘኝ ብዬ እዚሁ ላሳድረው ነው ይዤ የመጣሁት አለቻት ወደ መርዕድ አየት እያደረገች። የኔስ ነገር ታፈሱዬ? ያስቻለው ቁርጥ ሳይታወቅ ትሄጃለሽ እንዴ አለችና ታፈሱ እኔም እኮ ነገ ሄጄ ከነገ ወዲያ እመጣለሁ፣ እስከዚያው እዚሁ ቤት ሆነሽ ጠብቂኝ አለቻት። ሔዋን ነገሮች ተምታቱባት። ቀደም ሲል ያየችባቸው አስደንጋጭ ሁኔታና የአሁኑ እርጋታቸው ፈጽሞ ሊጣጣምላት አልቻለም። ጭራሽ ያስቻለውም ነገር ማንሳት የነገር ደባል መፍጠር ሊመስልባት እንደሚችል እስከ መስጋት ደረሰች። ግን ደግሞ ሆዷን በላትና በዚያው ስላደጋውም ትሰሚያለሻ ስትል ታፈሱን ጠየቀቻት። የሆነ ነገር ካለማ ማየቴም አይቀርም አለችና ታፈሱ በተለይ ወደ መርዕድ አየት እያደረገች ግን እንደው ወሬ ሁሉ የማይጨበጥ ሆነና ግራ አጋባን እንጂ አለች። ሰው ደግሞ ዝም ብሎ ማዳነቅ ይወዳል አለ መርዕድም ጣሪያ እያየ። የመንተፍረቱን ወዲያው ብድግ አለና ወደ ብፌው በመሄድ ሙዚቃ ከፈተ። ከሌለህ ማን አለ ደጅህ፣ ኪስህ ነው የቅርብ ወዳጅህ የሚለውን ዜማ መስማት ጀመረ። እራት በልተው ሲጨርሱ 2 ሰዓት ሊሆን ተቃርቧል። የታፈሱ ሰራተኛ ቡና እያፈላች ሳለች ታፈሱ በጉጉት የምትጠብቀው የዜና ሰዓት ደረሰና መጣው ብላ ከቤቱ ልቅ አለች። ከጎረቤቶቿ ቤት ስትደርስ ሬዲዮ ተከፍቶ የዜና ንባብ ተጀምሯል። ታፈሱ በዚያ ቤት የተከበረች እንግዳ ናትና ከቤት ስትገባ ቤተሰቡ በሙሉ ተነስቶ ተቀበላት። ከሰላምታ በኋላ ሬዲዮ ስር ቁጭ አለች። ዜና ንባቡ ቀጠለ። ዋና ዋና ዜናዎቹ ካለቁ በኋላ በመጨረሻም አለ ዜና አንባቢው ጋዜጠኛ ዛሬ ከዲላ ወደ አዲስ አበባ ይጓዝ የነበረ የህዝብ ማመላለሻ አውቶቡስ ከሞጆ ወደ ሻሸመኔ ይጓዝ ከነበረ መለስተኛ የህዝብ ማመላለሻ ተሽከርካሪ ጋር ተጋጭቶ በደረሰ አደጋ በትንሹ 32 ሰዎች ሲሞቱ 48 ያህሉ ተሳፋሪዎች ከባድና ቀላል ጉዳት ደርሶባቸው በናዝሬት ኃይለማርያም ማሞ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑን የዝዋይ ከተማ ትራፊክ ፖሊስ ጽሕፈት ቤት ገለጸ። ጽሕፈት ቤቱ እንዳለው ብሎ ሳይጨርስ ታፈሱ ያንን ቤት በጩኸት አደበላለቀችው። ወለሉ ላይ ድፍት አለች። ከዜናው ይልቅ በታፈሱ ሁኔታ የደነገጠው የዚያ ቤት ቤተሰብ በሙሉ ተረባርቦ ከተደፋችበት ቀን አድርጎ አስቀመጣት። ምን ነው አለ ሁሉም ሰው በማከታተል። ታፈሱ ምላሽ መስጠት የሚያስችል ፋታ አላገኘችም። ስቅስቅ ብላ ታለቅስ ጀመር። ምን ነው ወይዘሮ ታፈሱ ገና በግምት አሏት የቤቱ አባወራ ቀደም ብለው። ምንሽ ነው ወይዘሮ ታፈሱ ሲሉ የቤቱን ማወራ ቀጠሉ።
ታፈሱ ግን ወደ ዝርዝር መግባት አልቻለችም። ተውኝ ሌላ ሰው አይስማብኝ አለችና አደራ ጎረቤቶቼ ነገን እዚህ አሉልም ወደ ናዝሬት እሄዳለሁ። ግን እዚህ እኔ ቤት ውስጥ ይሄንን ጉዳይ መስማት የሌለባት ልጅ አለችና አደራ ያውኑና አኳኋኔን ለሰራተኛ እንኳን እንዳትነግሩብኝ አለቻቸውና እያለቀሰች ተሰናብታቸው ወደ ቤቷ ተመለሰች። ቡናው ፈልቷል። ተቀዳና መጠጣት ተጀመረ። ለታፈሱ ግን ቡና ይሁን ኮሶ ሳይታወቃት ትኩሱን አቦል ላፍ አደረገችና የጧት መንገደኝነቷን ሰበብ አድርጋ ሁለተኛው ይቅር መንገደኛ ሳልሆንኩኝ ተኛ አለቻቸው። ቶሎ ተኝታ መብራት በማጥፋት ስሜቷን ጨለማ ውስጥ ለመደበቅ ቸኩላ። ማንም የተቃወመ የለም። የቡናው ዕቃ ተነሳሳ፣ ሌላውም ዕቃ ተሰተረ። ቤት ተጠራረገና ሁሉም ተኙ። መብራትም ጠፋ። ግን ሁሉም ደፈጡ እንጂ አልተኙም። በተለይ ታፈሱ ከ32 ሟቾች መሃል ያስቻለውን አስክሬን በመፈለግ በሐሳብ ትለፋለች። በጨለማ ውስጥ ታነባለች። ከሌሊቱ ልክ 6 ሰዓት ላይ የታፈሱ ቤት በር ተንኳኳ። ማንም ተኝቶ እንዳልነበረ በዚህ ጊዜ ታወቀ። ሁሉም እየበረገጉ ማነው አሉ ባንድ ላይ። በተለይ ታፈሱ ካልጋዋ ተስፈንጥራ በመነሳት ከበሩ አጠገብ ስትደርስ ማንም አልቀደማትም። ሶፋ ላይ ተኝቶ የነበረው መርዕድ እንኳን ገና ይርበተበታል። ማን ነው አለች ታፈሱ በሩ ስር ከውስጥ በኩል ቆማ። በልሁ ነኝ ታፈስ። በልሁ አሉ በተለይ ታፈሱና ሔዋን በተከታታይ። በሩ ሲከፈት በልሁ 3 ሰው ተሰልፎ አየ። ታፈሱ፣ ሔዋን እንዲሁም መርዕድ። ምን ሰበሰባችሁ ሲል ጠየቀ። በልሁ ወገቡን በሁለት እጆቹ ደግፍ አድርጎ አይኑን በሁሉም ላይ ያማተረ። እስቲ መጀመሪያ ግባ አለችና ታፈሱ በሩን ለቀቅ አደረገችለት። 4ቱም ሶፋ ላይ ቁጭ አሉና ተፋጠጡ። 3ቱም በልሁን እሱም ደግሞ 3ቱን ተራ በተራ ያያቸው ጀመር። ማን ቀድሞ ነገር ይጀምር? ተፈራሩ። አንዱ ከሌላው መርዶ ይጠብቃል። ቆየት ብሎ ግን በልሁ የግዱን ጸጥታውን ሰበረ። እየሰማችሁት ነገር አለ ሲል ጠየቀ በመደዳ። ምንም በልሁ፣ ግን የመኪና አደጋ ደረሰ እየተባለ ይወራል አለችውና አንተስ በልሁ ስትልም ጠየቀችው። እኔም የሰማሁት አደጋ ስለመድረሱ ብቻ ነው አላትና መሬት ያይ ጀመር። መሬቱንም በእግሩ መታመት አደረገው። እንዴት ሰማ ግን ሲል መርዕድ ጠየቀው። አሰማሚማ ብሎ በልሁ ወደ ኮርኒስ በማንጋጠጥ ያሰማሙን ሁኔታ በአይነ ህሊናው እያየ ያስታውስ ጀመር። ለ3 ሰዓት ሩብ ጉዳይ አካባቢ ነበር። ፍስሐ ገነት ተብላ በምትጠራው ከተማ በአንድ ቡና ቤት ውስጥ ከአንድ ሰው ጋር ባልኮኒ ተደግፈው ቢራ ይጠጣሉ። ድንገት አንድ ሌላ ሰው መጥቶ ይቀላቀላቸዋል። ያ ሰውዬ ለካ ዲላ አምሽቶ የዲላን አመሻሽ አይቶ ኖሯልና ለበልሁና አብሮት ለነበረው ሰውዬ ሁሉንም ነገር ይነግራቸዋል። የተጋጨው አንደኛ በራሪ አውቶቡስ መሆኑን ጭምር። በልሁ የዛን ጊዜ ይደነግጣል። ሰው ሸኝታል ይለዋል ያ መጀመሪያ አብሮት የነበረው ሰውዬ። ወንድሜን። ታዲያ ተረጋጋ እንጂ በልሁ ራሱን ይዞ ይላል። እስቲ ቆይ ረጋ በል 3 ሰዓት ስለሆነ ዜና እንስማ ብሎ ሰውየው ቴፑን አዘግቶ ሬዲዮ ያስከፍታል። ዜናው ይሰማል። መልእክቱ ደግሞ ያታፈሱም የሰማችው። በልሁ እንደ እብደት እንደ ስካር ያደርገዋል። እያለ መኪና ፈልጉልኝ ብሎ ያስቸግራል። እደርና ጠዋት ሂድ ቢባል እንኳን እምቢ አለ። ከሀገረ ማርያም ወደ ዲላ አቅጣጫ የሚጓዝ መኪና ተጠብቆ ባሳር በመከራ አንድ የጭነት መኪና ይገኛል። በብርቱ ልመና ይሳፈራል። ተጉዞ ልክ ከምሽቱ 5 ሰዓት ላይ ዲላ ይደርሳል። ዲላ እንደደረሰ የከተማው ሁኔታ ያስገርማል። ነዋሪው ከወዲያ ወዲህ ይሯሯጣል። በርካታ ድንኳን በየቦታው ተተክሏል። ጩኸትና ጫጫታ በርክቷል። ለቅሶውም እንዲሁ። በቀጥታ ወደ ታፈሱ ቤት መሄድ አልፈለገም። ጠዋት አስቻለውን ሲሸኝ ያቺ ያስቻለው አጠገብ ተቀምጣ የነበረችው ጠይሟ ልጃገረድ በአባቷ ስትሸኝ አይቷል። አባቷ ደግሞ የእሱ መስሪያ ቤት ዘበኛ ነው። በልሁ ቤቱን ያውቀዋልና ያስቻለውን ዕጣ ፈንታ በእሷ ሁኔታ ለመገመት ወደዚያው ይሄዳል። ከቤቱ ሲደርስ ከርቀት ለቅሶ ይሰማል። ሲጠጋ ድንኳን ተጥሏል። በልሁ ተስፋ በቆረጠ ሁኔታ ወደ ውስጥ ገብቶ የልጅቷን አባት ፍለጋ ይጀምራል። ግን ደግሞ ያጠዋል። የት ሄደ ብሎ ሲጠይቅ የልጁን አስክሬን ሊያመጣ ወደ ናዝሬት ኃይለማርያም ማሞ ሆስፒታል መሄዱ ይነገረዋል። በልሁ ስላስቻለው እዚያው እርሙን ያወጣል። ያስቻለውን መርዶ እነታፈሱ ይስሙ አያውቅም። ነገር ግን አልሰሙ ከሆነ ብሎ ያለ ሰዓት ላይ ያስለቅሳቸው ስሜቱን ታገለ። ግን ደግሞ ሆዱ አልችላለ። በአንድ በኩል ላስቻለው እያለቀሰ ከአይኑ ላይ እንባ ይንቆረቆራል። በሌላ በኩል የነታፈሱ ሁኔታ አስጨነቀው። ሰምተው ከሆነ ልሂድና ብሬ ላልቅስ፣ አልሰሙ ከሆነ እንግዲህ የሆነ ሆኗልና
ልቤን አደንድኜ ስሜቴን ዋጥ አድርጌ ከነሱ ጋር አብሬ ልጨነቅ በማለት ጨክኖ ወደ ታፈሱ ቤት ያመራል። ቤት ሲደርስ ሁሉም ነገር ጸጥ ረጭ አለ። አሁንም ልቡን በትግል አደንድኖ ነበር የታፈሱን ቤት በር ያንኳኳውና የተከፈተለት። በልሁ ከሀሳቡ መለስ አለና ግን አሁን ምን አስባችኋል ሲል ጠየቃቸው፣ ሁሉንም እየተመለከተ። እኔና መርዕድ ነገ ወደ ናዝሬት ልንሄድ ነው አለችው ታፈሱ። ታፈስዬ ምን እያልሽ ነው? ለካ ያስቻለውን አስክሬን ልታመጭ ይኖራል እንዴ? አዲስ አበባ ሄዳለሁ ብለሽ የነበረው አለችና ሔዋን ልክ እንደ ልጅነቷ ክርኗን በግራ ግንባሯ ላይ ደግፋ እየዬ በማለት ማልቀስ ጀመረች። ሄዩ ምን ነካሽ አለቻት ታፈሱ እፍር ድንግጥ ብላ። ለካ ቀደም ሲል ሔዋንን ለማረጋጋት ስትል የዋሸችውን ረስተዋለች። ተይ እንጂ አንቺ ሲል በልሁም ተቆጣት። ሔዋን ግን አጎንብሶ ለቅሷን ቀጠለች። ከትንሽ ቆይታ በኋላ በበልሁ ቁጣና በታፈሱ ማባበል ብዛት ሔዋን በረድ ስትል በልሁ ንግግር ጀመረ። እኔ ብሄድ ይሻላል ታፈስ፣ እናንተ ቅሩ። ማን ያውቃል ወይ ክፉ ነገር ይኖርና ዝግጅት ሊያስፈልግ ይችላል ብሎ ሳያስበውን በጉንጮቹ ላይ ኮለል አለ። ይህ የበልሁ ሁኔታ በተለይ ለሔዋን የመርዶ ያህል ነበር። ወዲያው በቃ አስቻለው ሞታላለችና ከታፈሱ ጭን ላይ ድፍት ብላ ምርር ብላ ለቀሰች። ከሁሉም አይን እንባይን ቆረቆር ጀመር። በማግስቱ ጠዋት ዘመድ ወዳጁን ሞት የነጠቀው የቆሰለበትና ገና የሆነውን ነገር በውል ያላወቀ የዲላ ነዋሪ ሁሉ ማልዶ ተነሳ። ማልዶ ወደ መናኸሪያ ተመመ። ማልዶ ጉዞ ጀመረ። የተሽከርካሪ ችግር አልገጠመውም። በዲላ ዙሪያ ባሉ መዳረሻዎች ይሰሩ የነበሩ በርካታ ተሽከርካሪዎች ሁሉ ለዕለቱ አስቸኳይ ጉዞ ተመድበዋል። መሄድ የፈለገ ሁሉ ተሳፍሯል። ሽኝቱ በለቅሶ የተደበላለቀ ነበር። በልሁም አንዱ ተጓዥ ነበርና በታፈሱ በሔዋንና በመርዕድ ጩኸት ተሸኘ። ጉዞ ከወትሮ ፍጹም የተለየ ነበር። ሁሉም ማዘንተኛ በመሆኑ የተኳረፈ ይመስል ጸጥ ረጭ ባለ ሁኔታ ይጓዛል። አብዛኛው ሰው ጋቢና ነጠላ እንዲሁም ጥቋቁር ልብስ ለብሷል። የፍተሻ ኬላዎችም ረግበዋል። በየመኪናው ውስጥ ገባ ብለው ወጣ ከማለት ውጭ ተጓዡን ከመኪና ላይ አስወርደው ሁሉን ነገር በመበርበር ያጠፉት ጊዜ አልነበረም። ሾፌሮቹም የጫኑትን ሕዝብ የውስጥ ስሜት ያውቁ ነበርና ለከሰል ግዥ የትም ቦታ አልቆሙም። እየተከታተሉ አንዳንዴም እየተሽቀዳደሙ በመብረር ከረፋዱ 4 ሰዓት ተኩል ላይ ከዚያ አደጋ ከደረሰበት ቦታ ደረሱ። ከዝዋይ ከተማ በስተደቡብ በ15 ኪሎ ሜትር ርቀት ላይ። ያ ቦታ ላየው ሁሉ ይሰቀጥጣል። ወጭ ወራጅ ሁሉ ከሚጓዝበት መኪና ላይ እየወረደ ያለቅስበታል። የተጋጩት መኪኖች ራሳቸው እንደ ሰው ያሳዝናሉ። ከሞጆ ወደ ሻሸመኔ ስትበር የነበረችው ሊዮንችን ለዓመታት ስትረገጥ የኖረች ጣሳ መስላ ተጨራምታለች። ሁሉም ወንበሮቿ ሜዳ ላይ እንደ ቆሎ ተበትነዋል። ከዲላ ወደ አዲስ አበባ ይሄድ የነበረው አውቶቡስ ደግሞ ፊት ለፊቱ ተቦድሶ ከግራ በኩል ያለው ጎኑ እስከ ኋላ ድረስ ከውጭ ወደ ውስጥ ተጠርምሷል። ከሊዮንችኗ በአጠቃላይ እንዲሁም በአውቶቡሱ ግራና ቀኝ በኩል ከተቀመጠ ተሳፋሪ መሃል ሰው ይተርፋል ብሎ ለመገመት እጅግ ያስቸግራል። መኪኖቹን ተወት አድርጎ የተጋጩበትን አካባቢ መሬት ሲያዩት ደግሞ የባሰ አንጀት ያላውሳል። የአደጋ ሰለባዎች ደም ቦይ ሰርቶ ይንኳለልበታል። ከፈረሱ ጭንቅላቶች የተበተነ አንጎል በያለበት ተረጭቶ ዝንቦች ሰፍረውበታል። የተለያየ ቅርጽ፣ ቀለምና መጠን ያላቸው የወንዶችም የሴቶችም ጫማዎች ሜዳ ላይ ተበታትነዋል። ደም የተጠረገባቸው ጨርቆችና ስስ ወረቀቶች በየቦታው ተልከስክሰዋል። በዚያ ላይ ያ የዲላ ተሳፋሪ ሁሉ ከቦታው ደርሶ ከየመኪናው እየወረደ እንባ ሲራጭበት ያ ቦታ የባሰውኑ መዓት ወረደበት። በልሁ ትላንት ጠዋት አስቻለውን ሲሸኝ የተቀመጠበትን ቦታ አይቷልና ከመኪና እንደወረደ በቀጥታ በፊት በር በኩል ወደ አውቶቡሱ ሮጠ። በዛ ቦታ ላይ ያየው ሁኔታ መሬት ላይ ካለ የባሰ ነው። ደም ተጋግሮበታል። የሞተሩ ክዳን ወደ ኋላ ተጨራምቶ ወደ ወንበሩ መደገፊያ በመጠጋቱ ከዚያ ውስጥ ሰው ከነነፍሱ ሊወጣ ይችላል ብሎ መገመት ያስቸግራል። በልሁ በሁለት እጆቹ ራሱን ይዞ በለቅሶ ሲንሰቀሰቅ ከቆየ በኋላ ድንገት ያስቻለውን የአካል ቁራጭ የሚያገኝ መስሎት ጎንበስ ብሎ በተጨራመተ የሞተር ክዳን ስር ሲመለከት ያስቻለውን የቀኝ እግር ቢጫ ጫማ አያት። ድምፁን ከፍ አድርጎ ወየው ወየው ካለ በኋላ በመኪናው በር በኩል አንገቱን ወጣ አድርጎ ጎበዝ ጎበዝ ድረሱልኝ ድረሱልኝ ሲል እርዳታ ጥሪ ጩኸት አሰማ። በአካባቢው የነበሩት ሰዎች ሰምተውት ኖሮ ጠጋ ጠጋ ብለው ምን ነው ሲሉት በልሁ እያለቀሰ የወንድሜ እግር እዚህ ቀርቷል፣ ኑ አውጡልኝ፣ ቶሎ በሉልኝ አላቸው።
ሰዎቹ ከመኪናው ውስጥ ገብተው በሉ ወደ ጠቆማቸው ቦታ ጎንበስ እያሉ ሲያዩ እውነትም ቢጫ ነገር ታያቸው። ያን የሞተር ክዳን እንደምንም ተረዳድተው ወደ መሬት ከመለሱ በኋላ ከመኪና ስፖንዳ ጋር ተጣብቃ የነበረችውን ጫማ ፈልቅቀው በማውጣት ለበልሁ ሰጡት። በልሁ ያችን ቢጫ ጫማ ይዞ ከመኪናው ላይ ወረደና ጫማዋን ወደ ላይ ከፍ አድርጎ ለህዝብ እያሳየ እዩት ወገኖቼ፣ እዩት የወንድሜን ጫማ፣ የሆነውን ነገር በዚህ ገምቱ፣ ወንድሜ ሞቷል እያለ ይጮህ ጀመር። አስቻለውን የሚያውቅ ሁሉ የሆነውን ነገር እየገመተ እንባውን አፈሰሰ። ወዲያው ደግሞ ጥቂት ሰዎች በስቴሽኑ ዋገን ቶዮታ መኪና አስክሬን ጭነው ከቦታው ደረሱ። የጠይሟ ልጃገረድ አስክሬን ኖሯል። ህዝቡ ሁሉ ግር ብሎ ወደ መኪናዋ ሲሮጥ በልሁም አብሮ ተጠጋ። ሌላው ሰው ከኋላ ከተሳፈሩት ሰዎች ጋር ሲነጋገር፣ በልሁ ግን የልጅቷን አባት ጋቢና ውስጥ ሆኖ ሲያለቅስ አየውና ጠጋ ብሎ አቶ ዘመድኩን ሲል ጠራው። እንባውን በጉንጩ ላይ ያፈሰሰ። እንዲሆንኩልህ በልሁ፣ የደሃ ልጄን ጉድ ተሰራሁ። ስንት ሆኜ ያሳደግኳትን የበኩር ልጄን ወይኔ በማለት እያለቀሰ ሐዘኑን ለበልሁ ገለጸ። አስክሬን የታገኘህ ሲል ጠየቀው በልሁ አሁንም እያለቀሰ። ከናዝሬት ሆስፒታል ነው የሰጡኝ በልሁ። ምናልባት የልጅህን አስክሬን ስታወጣ ልብ ያልከው ነገር ይኖር ይሆን ሲል በልሁ ጠየቀው። ዘመድኩን የበልሁ ፍላጎት ገብቶታል። ምኑ ይለያል ብለህ በልሁ? የሬሳ ማዕት ተከምሯል። በያላይ አንዳንዱ ምኑም አያስታውቅ፣ ሰውነቱ ሁሉ ፈራርሷል። ብታይ እኮ ጉድ ነው የሚታየው አለው ፊቱን በመሐረሙ ሽቅ አድርጎ እየጠረገ። በልሁ አንጀቱ ጥብስ ያለ መሰለው። መቆም አቃተውና ከመኪናው ራቅ ብሎ ሜዳው ላይ ቁጭ አለ። ያችን ያስቻለውን ጫማ ከፊቱ አስቀምጦ በእግሮቹ መሃል አጎንብሶ እያየ ያለቅስ ጀመር። የጠይሟን ልጃገረድ አስክሬን የጫነችው መኪና ወደ ዲላ ጉዞ ስትጀምር ወደ ናዝሬት የሚሄዱ አዘንተኞችን የጫኑ መኪኖች ሹፌሮችም ህዝቡ ወደ የመኪናው እንዲገባና ጉዞ እንዲቀጥል ይለምኑ ጀመር። በዚያ ሰዓት ስለ አደጋ ያጠኑ የነበሩት የትራፊክ ፖሊሶችም መንገድ በማስለቀቅ ሰበብ ህዝቡ እንዲሳፈር ወደ መኪናው መግፋት ጀመሩ። በልሁንም ደጋግፈው በማንሳት ወደ መቀመጫው ወስዶ አስቀመጡት። ጉዞ ተጀመረ። ማታ 4 በወጉ። ጠዋትም ቁርስ ያልበላ ዘንተኛ ሁሉ ዝዋይ ሲደርስ እህልቅ መሳል አለም። ሹፌሮቹ እንኳን አልከጀሉም፣ ዝም ብለው አለፉ። መቂና ለምጤና እንዲሁም ቆቃ ከተሞች ታለፉ። ህዝቡ ደግሞ አደጋው በደረሰበት ቦታ ላይ አልቅሶ ደክሞ ስለነበር ጉዞውም ጸጥ ረጭ ያለ ሆነ። በአብዛኛው የተሳፋሪ እምነት የናዝሬት ኃይለማርያም ማሞ ሆስፒታል የአስክሬን መልቀሚያ ወይም የቁስለኛ መገኛ ነውና ሁኔታዎች መቀየር የጀመሩት ሞጆ ከተማ ታልፋ ወደ ናዝሬት ማቆልቆል ሲጀመር ነው። በተለይም ከናዝሬት መዳረሻ የመጨረሻው ዳገት ላይ ሲደርስ ለጥ ባለ ሜዳ ላይ የተቆረቆረችውን የናዝሬት ከተማ ሲያይ ሁሉም ተሳፋሪ ያለቅስ ጀመር። ከተማ ውስጥ ሲገባ ደግሞ ጫጫታና ኡኡታ። ሆስፒታሉ በር ላይ ሲደርስ ደግሞ አገር ቀለጠ። ህዝቡ ከየመኪኖቹ ላይ እየተሽቀዳደመ በመውረድ እያለቀሰና እየጮኸ ከሆስፒታሉ ቅጥር ግቢ ውስጥ ሲገባ ወዴት አቅጣጫ መሄድ እንደነበረበት አያውቅም። የወገኖቻቸው ሞት የተረዱ የሬሳ ክፍል የት እንደሆነ በመጠየቅ ይዋከቡ ጀመር። ሌላው ደግሞ ፊት ለፊት ወደሚገኘው የድንገተኛ መቀበያ ክፍል ገሰገሰ። የድብልቅልቁ መጠን ለማስተናገድም እስከ ማስቸገር ደረሰ። በልሁ የሮጠው ወደዚሁ ድንገተኛ መቀበያ ክፍል ነው። በቦታው በርካታ ነርሶችና ጤና ረዳቶች አሉ። ከነርሶቹ መካከል አንዷ በልሁ ጠጋ ብሎ እንዲያናግራት ጠራችውና የያዛትን ጫማ የት እያደረገች በእጅህ ያስከው ምንድን ነው ስትል ጠየቀችው። በልሁ ያለ ምክንያት እንዳልጠየቀችው ገባው። ፍዝዝ ድክም ባለ አነጋገር ሌላኛዋ ያለችበትን ቦታ አውቀሽ ከሆነ ንገሪኝ አላት። አይኑ በእንባ ጢም ብሎ ሞልቶ በጉንጩ ላይ የተንቆረቆረ። ተጎጁ ማን ይባላል? አስቻለው ፍስሐ። ምናልባት አዲስ አበባ ጥቁር አንበሳ ሆስፒታል ልታገኛት ትችል ይሆናል አለችው ነርሷ በፊቷ ላይ ሐዘን እየተነበበ። ምን ወስዷት አለ በልሁ ልቡ ድቡ እያለ። ትናንትናውኑ እሱንና ሌሎችም ተጎጂዎችን ጭምር በሆስፒታሉ አምቡላንስ ለከፍተኛ ሕክምና እዚያ ደርሰናቸው መተናል። አንቺ ራስሽ? ሌሎችም የሥራ ባልደረቦቼ ነበሩ። አስቻለው መናገር ይችላል ሲል ጠየቃት በልሁ አስቻለ ያለበትን ሁኔታ የምትገልጽለት መስሎት። ነርሷ ራሷን ወደ ቀኝ ወደ ግራ ዘንበል ቀና አድርጋ ፈራ ተባባለ ስሜት ካቅማማች በኋላ እሱን እንኳን አታስዋሽኝ አለችው። በልሁ ለጊዜው ወደ ሬሳ ክፍል መሮጥ እንደማያስፈልገው ቢያረጋግጥም የነርሷ ንግግር እንደገና ተስፋ አስቆረጠው። ከንፈሩን ነክሶ ወደ ሰማይ አንጋጠጠና እንደገና ፊቱን ወደ ነርሷ መለስ በማድረግ
ግን ይተርፍ ይመስልሻል የኔ እህት ሲል ጠየቃት። ብዙ ደም ፈሶታል። አመሰግናለሁ አላትና በልሁ ፊቱን ምልስ አድርጎ ሆስፒታል መውጫው በር አቅጣጫ ገሰገሰ። ከግቢው ወጥቶ በኮንትራት ታክሲ ወደ ናዝሬት የአውቶቡስ መናኸሪያ በረረ። ከዲላ እስከ ናዝሬት ያለው የ245 ኪሎ ሜትር መንገድ ከናዝሬት እስከ አዲስ አበባ ያለውን የ100 ኪሎ ሜትር መንገድ ያህል አላስቸገረውም ነበር። ከናዝሬት እስከ ቃሊቲ ያለውን ጉዞ ከአንድ ሰዓት ብዙም ባልበለጠ ጊዜ ቢያጠቃልለውም ከቃሊቲ እስከ ጥቁር አንበሳ ያለው ግን ፍንክች ሊልለት አልቻለም። ካለው የትራፊክ መጨናነቅ የተነሳ የተሳፈረበት መኪና ጭራሽ መንገድ ላይ ያሳደረው መሰለው። ትንሽ ሄዶ መቆም፣ ፈቀቅ ብሎ መገተር፣ አሁንም ያው ቆይቶም ያው። በመኪና እንደተጓዘ ሳይሆን በልቡ እየዳህ በሚመስል ስሜት ቃቶ ልክ ከምሽቱ 11 ሰዓት ላይ ከጥቁር አንበሳ ሆስፒታል መግቢያ በር ላይ ደረሰ። የሆስፒታሉ መግቢያ በር ስፍር ቁጥር በሌለው ህዝብ ተጨናንቋል። የህዝብ እንግባ የዘበኞች አናስገባም ጭቅጭቅ ጦፏል። አንዳንዶች ብቻ ቁራጭ ወረቀት እያሳዩ ይገባሉ። ያሳማሚ ወረቀት መሆኗ ነው። በልሁ በመግቢያ ወረቀት ምትክ ያስቻለውን ቢጫ ጫማ ሊጠቀምባት ፈለገ። በሩ ላይ የተኮለኮለውን ህዝብ እየገፈታተረ መሃሉን ሰንጥቆ በሩ ላይ ደረሰና ከአንድ ዘበኛ ጋር ተፋጠጠ። ወዴን ነው ሲል ዘበኛው ፈጠጥ ብሎ እያየ ጠየቀው። የትናንቱን የመኪና አደጋ ሰምተሃል አለው በልሁ። እናስ? በልሁ ጫማዋን እያሳየ ይህች ጫማ አደጋው ከደረሰበት ሰው እግር ላይ ወድቃ የተገኘች ናት። ተጎጂው ወንድሜ ነው። በዚህ ሆስፒታል ውስጥ ስለመተኛቱ መረጃ አለኝ። ልገባ ፈልጋለሁ አለው። የአስታማሚ ወረቀት ይዘሃል አለው ዘበኛው። ከየት አምጥቼ? በልሁ ሳያውቀው አይኑን ፈጠጥ አድርጎ እያየው። ከሌለህ አትገባማ። ችግሩን እየነገርኩህ መመሪያ ነዋ። እንዴት? አለና በልሁ በግርምት አስተያየት ዘበኛውን ያየው ጀመር። ዘበኛው ከዚያም አልፎ መተላለፊያ ልቀቅ አለው። በልሁ የበለጠ ተናደደና መተላለፊያ ልቀቅ በመባሉ ሰበብ አድርጎ ወደ ኋላ ከመመለስ ይልቅ ወደፊት ተራምዶ ከአጥሩ ግቢ ውስጥ ገብቶ ዳር ይዞ ቆመ። ምን መሆንህ ነው ሲል ዘበኛው በቁጣ ዓይን እያየ ጠየቀው። መተላለፊያ ልቀቅ አልከኛ? ውጣ ወደ ውጭ። አልወጣም አለና በልሁ የያዛትን ጫማ ወደ እግሩ ስር ጣል አደረጋት። እልሁ መጣና ትንፋሹ በርክቶ ደረቱ ወጣ ገባ ይል ጀመር። ጤና የለህም አለ ዘበኛው በልሁን ትኩር ብሎ እያየው። ጤና የሌለህስ አንተ። በመሃል ሁኔታውን ይከታተል የነበረ ሌላ ዘበኛ ወደ ሁለቱም ጠጋ በማለት ምንድን ነው አለ። ሁለቱንም ተራ በተራ እየተመለከተ በልሁ ሁኔታውን አጠር አድርጎ አስረዳው። ሁለተኛው ዘበኛ የመጀመሪያውን ላፍታ ያህል ከተመለከተ በኋላ ገባ ብሎ ይውጣ ሲል ፈቃዱን ጠየቀ። ኃላፊነቱ የራስህ ነው አለና የመጀመሪያው ዘበኛ በሩ ላይ ወደሚገኝ ህሙማን ጠያቂ ፊቱን አዞረ። ከበልሁ ፍጥጫ በመገላገሉ ውስጡን ሳይደሰት አይቀርም። አያያዙን ፈርቶት ነበር። ሁለተኛው ዘበኛ ባይኑ ጠቀስ ሲያደርገው በልሁ መሬት ላይ ጣል አድርጓት የነበረችውን ያስቻለውን ጫማ ብድግ አድርጎ ወደ ውስጥ ገሰገሰ። መጀመሪያ ያገኘው የድንገተኛ መቀበያ ክፍሉን ነው። በአካባቢው ነጫጭ ጋውን የለበሱ ሰራተኞች በብዛት ይርመሰመሳሉ። ወንድሜ አለው በልሁ በቅርብ ያገኘውን የሆስፒታል ሰራተኛ። አቤት። ትናንት በመኪና አደጋ ጉዳት የደረሰባቸው ሰዎች እዚህ ሆስፒታል መግባታቸውን ሰምቼ ወንድሜን ፍለጋ ከሲዳሞ መጥቼ ነው። የተኛበትን ክፍል አገኘው ዘንድ ልትረዳኝ ትችላለህ? ሲል በትህትና ጠየቀው። ሰራተኛው በልሁን መልከታልና ቦታውን ሊነግረው ሲል ድንገት በልሁ በሚፈልገው ክፍል ውስጥ ምድብተኛ የሆነች ነርስ ከድንገተኛ ክፍሉ ስትወጣ አያት። ቀይ፣ ረጅም፣ ልጅ እግር ብጤ ናት። ሲስተር ሲል ጠራት። አቤት። ከትናንትና የአደጋ ሰለባዎች ውስጥ አንደኛው ዘመድ ሳያገኝ አይቀርም፣ ይዘሹ ብትሄጂ አላት ባይኑ በልሁን አየት እያደረገ። የማን ዘመድ ነህ ስትል ነርሷ በልሁን ጠየቀችው። ያስቻለው ፍስሐ። የዘይ ነርሱ አለችው። ለካስ ቻለው ኪሱ ውስጥ በተገኘ መታወቂያ ነርስ መሆኑ ታውቆ ኖሯል። አዎ ሲስተር አላት በልሁ። ያስቻለው ነርስ መሆኑ መታወቅ ምናልባት ለሚደረግለት እርዳታ ትኩረትን የሚያስገኝ መስሎት በየዋህነትም ቢሆን ደስ እያለው ና ተከተለኝ አለችውና ነርሷ እርምጃ ቀጠለች። በልሁም ተከተላት። አንድ ፎቅ ወጣች። በልሁም ወጣ። ሌላ ደገመች። በልሁም ደገመ። ሶስተኛውን ጨርሳ አራተኛው ላይ ስትደርስ ወደ ቀኝ ታጠፈች። በልሁም ታጠፈ። ሁለት በሮችን አልፋ ከሶስተኛው ስትደርስ በልሁን ዞር ብላይታ ይከተላት ዘንድ ጠቀስ አድርጋው በር ከፍታ ገባች።
በልሁ ተከትሏት ሲገባ በክፍሉ ውስጥ ከ10 ያላነሱ ህመምተኞች ተኝተዋል። በርካታዎች ቀና ቀና ብለው ከጠያቂዎቻቸው ጋር ይነጋገራሉ። አይኑን ወደ ነርሷ ሲመልስ ወደ ክፍሉ የመጨረሻ ጥግ ስትራመድ አያት። ከአንድ ህመምተኛ አልጋ አጠገብ ስትደርስ በአይኗ ጠቀሰችው። ህመምተኛው ቀኝ እጁና እግሩ በጄሶ ታስሯል። ከአይኑና ካፍንጫው ቀዳዳዎች በቀር ሙሉ ፊቱ በፋሻ ተሸፍኗል። በክንዱ ላይ ግሉኮስ ተሰክቶለታል። ነርሷ የህመምተኛውን ስም በልሁ ያየው ዘንድ ካልጋው ራስጌ ግድግዳ ላይ የተሰቀለውን ካርድ አውርዳ ጠጋ አድርጋ አሳየችው። ነርስ አስቻለው ፍስሐ። የሞተ ተጎዳ እንዲሉ ከአደጋው መድረስ በኋላ ሳምንት እንኳን ሳይሞላ ሐዘን በረድ ቀዝቀዝ እያለ ሄደ። ድንኳኖች ሁሉ ተነቃቅለው ወደ መጋዘን ተመለሱ። ሐዘንተኛ ሁሉ ወደ ሥራ ገባ። ከሩቅ የመጣ ሁሉ ወደ የመጣበት ተመለሰ። እንባ ቆሞ ከንፈር መምጠጥ ተተካ። መብረድ ቀርቶ ይባስ እየተቀጣጠለ የሚሄደው በሸዋዬ ቤት ውስጥ የተነሳው እሳት ብቻ ሆነ። ሔዋን ስደት ላይ ነች፣ በታፈሱ ቤት። አስቻለውን በተመለከተ የተፈጠረባት ጭንቅና ስጋት በልሁ ወደ አዲስ አበባ የስልክ መልእክት ካስተላለፈበት ጊዜ ጀምሮ ቀለል ያላት ቢሆንም የወደፊት አኗኗሯ ግን ጨለማ ሆኖባታል። አስቻለው በደረሰበት አደጋ ምክንያት ወደ ክብረ መንግስት ያሰበችውን ጉዞ ለጊዜው ትተዋለች። ግን ደግሞ ወደ ሸዋዬ ቤት መመለሻው መንገድ ይጨንቃታል። ሸዋዬ ለቤተሰቦቿ የጻፈችባት ደብዳቤም የጎኑ ጋት ሆኖባታል። በስጋት እንቅልፍ አጥታ ትቸግራለች። መንፈሷም እረፍት አጥቷል። ሸዋዬ በበኩሏ በተምታቱ ሐሳቦች ውስጥ ገብታ ራሷም ተምታቶባታል። ባስቻለው መትረፍ ባትከፋም ከመትረፉ ጋር ተያይዞ የሚመጣባትን አደጋ ስታስበው እንደ ገደል ፈርተዋለች። ሔዋን አስቻለው ቤት በማደሯ ምክንያት የወሰደችባትን እርምጃ ሲመለስ መስማቷ አይቀርምና ምናልባት አስቻለውም ተናዶ ሔዋንም ወደ ቤቷ ለመመለስ ፈርታ በዚህ አጋጣሚ ቢጠቃለሉስ? ሸዋዬ ከቅናት በተጨማሪ የምትፈራው የማህበራዊ ህይወት ቀውስ በአቋራጭ ከች ሊልባት ነው። ከዚህ አደጋ ማምለጫዋ መንገድ አንድ ብቻ ይሆናል። አስቻለው ሕክምናውን ጨርሶ ሳይመለስ ሔዋንን በዚህም ብላ ወደ ቤቷ መመለስና በእጇ ማስገባት። ምንም እንኳን ቀልቧ የጠላቸው ቢሆንም ሔዋንን ከታፈሱ ቤት አምጥተው ለማስታረቅ የሚችሉ ወይዘሮ ዘነቡ ብቻ መሆናቸውን በማመን ተስፋዋን በሳቸው ላይ ጣለች። ልክ አደጋው በደረሰ ሳምንት በዕለተ ሐሙስ አይኗን በጨው አጥባ ወደ ቤታቸው ጎራ በማለት እማማ ዘነብ አለቻቸው። ወይ የኔ ልጅ፣ መቼም የሰሞኑን ጉዴን ሳይሰሙት አይቀሩም። የምን ጉድ አሏት፣ ሆዳቸው እየጠረጠረ ነገር ግን እሷ ትዘርዝረው በሚል ሐሳብ። እህቴን ከቤት እንዳባረርኩ አልሰሙ? መስማቱን ሰማሁ ልጄ፣ ግን ምን አድርጋ ይሆን አሉና ጉንጫቸውን በእጃቸው መዳፍ ደገፍ አድርገው ያዩዋት ጀመር። በጣም ባለገችብኝ። እንዴት? ሸዋዬ የነበረውን ሁኔታ ዝርዝር አድርጋ ከነገረቻቸው በኋላ ታዲያ ይሄ አያናድድም እማማ ዘነብ ስትል ጠየቀቻቸው። ወይዘሮ ዘነቡ ለሸዋዬ ጥያቄ መልስ ከመስጠት ይልቅ በውስጣቸው ይጉላላ ለነበረው ሐሳብ መልስ ለማግኘት ሲሉ አሁን ታዲያ የት ነው ያለችው ሲሉ ጠየቋት። አንድ ታፈሱ የምትባል መርዛለች፣ እሷ ጋር ሳትሆን አትቀርም። ወይዘሮ ዘነቡ በሸዋዬ አነጋገር ውስጣቸው ቅይም አለ። ታፈሱን ያውቋታልና የመርዘኛነት ባህሪ እንደሌላት ያውቃሉ። ይልቁንም ሲያዩዋትም ሆነ ሲያነጋግሯት ደስ ትላቸዋለች። የተዋወቁትም እዚያው ሸዋዬ ጋር ስትመጣ በነበረበት ወቅት ነው። አሁንም የሆዳቸውን በሆዳቸው አድርገው ያቺ ደርባባ ጓደኛሽ ሲሉ ጠየቋት። አንዳች አንደርባትና ሲያዩዋትማ ትመስላለች አለችና ሸዋዬ ከንፈሯን ንክስ አድርጋ ወደ ሰማይ አንጋጣ ማየት ጀመረች። ወይዘሮ ዘነቡ ግን ታፈሱን ደርባባ የምትመስለው በማለት ብቻ ሊረኩ አልቻሉም። እንደው ጥሎብኝ እወዳታለሁ ልጄ፣ ከመልክ ቢሉ መልክ፣ ከጠባይ ቢሉ ጠባይ፣ ትትናውንም ሁሉ አስተካክሎ አንድዬ የሰጣት እመቤት በማለት ለታፈሱ ያላቸውን ትክክለኛ ስሜት ከገለጹ በኋላ ከአንቺስ ጋር ሰላም አልነበራችሁም እንዴ ሲሉ ጠየቋት። በዚህቹ በእህት የተነሳ ተጣላን አለቻቸው። ወይዘሮ ዘነቡ ስለታፈሱ የሰጡት አስተያየት ሆድሆዷን እየቆጫት እሷ አይደለች እህቴን እንዳይንልም አድርጋ ያጠፋችብኝ ብላ ፊቷን ወደ ወይዘሮ ዘነቡ መለስ በማድረግ አሁን ሽማግሌ ሆኑኝ አለቻቸው። የምን ሽምግልና? ይህችኑ እህቴን ከተወሸቀችበት ጎትተው ቢያወጡልኝ ብዬ ነዋ። ያለበለዚያማ ትምህርቷን መቋረጡ ነው። ወይዘሮ ዘነቡ
አሁንም ጉንጫቸውን በመዳፋቸው ደግፍ አድርገው ረጋ ባለ አነጋገር ሰማሽ ልጄ አሏት። ካንገታቸው ዘንበል ብለው እያዩት ካንቺም በኩል ጥፋት አየሁ። ምን አደረግኩ አለቻቸው ሸዋዬ ፊቷን ኮስተርተር በማድረግ እያየቻቸው። መቼም ሁላችንም ልጅ ሆነን አድገናል። ልጅነት ደግሞ የተስፋ ዘመን ነው። ልጆች ሁሉን ነገር የሚያዩት በበጎ ነው። መስሎ የታያቸውን ነገር ከመፈጠም አይመለሱም። በተለይ ሴት ልጅ አንድ እግሯ ከወጣ የልቧን ሳታደርስ አትመለስም። ስለዚህ ዘመድ ነኝ የሚል ሰው ከፊቷ እየቀደመ መንገዷን ቢያመቻችላት ይሻላል እንጂ ተመለሽ ብሎ ከሷ ጋር እልህ መያያዝ ብለው ሳይጨርሱ ሸዋ እያቋረጠቻቸው አልገባኝም አለች ቆጣ ባለ አነጋገር። ትዳር ሳትይዝ እንዳትጠንስ መላመላውን መንገር፣ የወደደ ቢጠላት ተበሳጭታ አንድ ነገር እንዳትሆን ማጥናናት ብለው ሳይጨርሱ ሸዋዬ አሁንም ቀደመቻቸው። ቁም ነገሩን ብናወራስ ማማ? ማውራሽ ቁም ነገር መስሎኝ አሏት። እሳቸውን መነጽራቸውን ለቅ አድርገው አየት እያደረጓት። ያ ሁሉ የሚሆነው በእጅ ስትገባ አይደል አለቻቸው። አስተያየታቸው የንዴት መስሏት ደንገጥ እያለች ቁም ነገሩ በእጅ ማስገባቱ ብቻ አይደለም፣ ተመልሳ እንዳትወጣ ማድረጉ ነው። ለነገሩ እህትሽም እድለኛ ሳትሆን አትቀርም። ከእጅሽ ብትወጣም መውደቂዋ ያማረ። ያ ልጅ ደግሞ ባለሙያና ረጋ ያለ የልጅ አዋቂ ነው። እንዳይለያዩ ድንግል ትዳራቸው እንጂ ሁለቱም መልካም ልጆች ናቸው አሏት። ሸዋዬ የበለጠ ውስጧ ጨሰ። በሆዷ ይቺ ፈልፈላ አሮጊት አለቻቸው በወይዘሮ ዘነቡ ላይ አይኗን ስክት አድርጋ። ለመሆኑ የዚያች ጓደኛሽ ቤት የት ይሆን ሲሉ ወይዘሮ ዘነቡ በመሃል ጠየቋት። በዚህ ጊዜ ሸዋዬ ወደ ዋናው ቁም ነገር የተመለሱላት መስሏት ልቧ ትንሽ ተንፈሳልና እኔ ወስጄ ከሩቅ አሳየሁትና እመለሳለሁ አለቻቸው። ተንፋሿ በርክቶ አፍንጫዋ ሳብረ ገብ እያለ ተሆነ ደግ ልጄ ትንሽ ፀሐዩ በረድ ይበልና ሄጄ እሞክራለሁ። እንደምንም ብለው ይዘዋት ይምጡ አደራ። የዛን ዕለት ካመሻሹ 10 ሰዓት አካባቢ ሸዋዬ ወይዘሮ ዘነቡን ከታፈሱ ቤት አካባቢ አድርሳቸው ወደ ቤቷ ተመለሰች። ነገር ግን የወይዘሮ ዘነቡ አመለካከት ቅፍፍ አላት። ሔዋንን በእጇ የማስገባት ዓላማዋ ቢሰናከል ችግሩ የከፋ እንዳይሆን ፈርታ እንጂ ሽምግልናቸውን ቢቀርባት በወደደች ነበር። ወይዘሮ ዘነቡ ከታፈሱ ቤት ሲደርሱ ከቀኑ 10 ሰዓት አለፍ ብሏል። ታፈሱና ሔዋን ሶፋ ላይ ቁጭ ብለው እንጀራ በትሪ አቅርበው ሲበሉ አገኟቸው። አስቻለውን ለመጠየቅ አዲስ አበባ ሰንብተው ከጥቂት ደቂቃዎች በፊት ነው ከቤታቸው የደረሱት። ቡናም እየተፈላ ነው። እራት ነው ምሳ የምትበሉት እያሉ ወይዘሮ ዘነቡ ወደ ቤት ገቡ። ውይ ማማ ዘነብ አለችና ታፈሱ የቆረሰችውን እንጀራ ትሪው ላይ ትውት አድርጋ ተነስታ ተቀበለቻቸው። ሔዋንን ብድግ አለች። ግን ሸዋዬ ተከትላቸው የምትገባ መስሏት ቀልቧ ግፍፍ አለ። ደነገጠች። ሶስቱም ተሳሳሙ። ወይዘሮ ዘነቡ ከላይ እስከታች ጥቁር ለብሰው ስለነበር ምን ነው ማማ ዘነብ ተቋቆሩ ስትል ታፈሱ ጠየቀቻቸው። ሔዋንም ትኩር ብላ ታያቸዋለች። የሰሞኑ ማዕት ያልወረደበት ማን አለ ብለሽ ነኝ ልጅ? ምን ነው ዘመድ ሞተቦት? ከዘመድ የምትበልጥ ጓደኛዬን አሳጣኝ ልጄ፣ ያውም አብሮ አደጌን ካሉ በኋላ ምናልባት በስንት ታውቂያት ተሆነ ወይዘሮ አቦነሽ ኃይሌ ትባል ነበር። እዚህ 07 ቀበሌ ውስጥ የታወቀች ጠጅጣይ አሉና በለበሱት ጥቁር ነጠላ አይንና አፍንጫቸውን ጠረቅ አደረጉ። ውይ ወይ አሉ ታፈሱና ሔዋን። የወይዘሮ ዘነቡ አለቃቀስ አሳዘናቸው። ሟቿ ያኔ ካስቻለው ግራ ጎን ቁጭ ብለው የነበሩት የሴት ጀግና መሆናቸውን ቢያቆማ ኖሮ ምን ያህል አንጀታቸው በተንሰፈሰፈ ነበር። ታፈሱ ወይዘሮ ዘነቡን ጋብዛ ሶፋ ላይ ካስቀመጠቻቸው በኋላ ፊቷን ወደ ጓዳ መለስ አድርጋ ለወይዘሮ ዘነቡ የእጇ ታመጣ ዘንድ ሰራተኛዋን አዘዘች። እሳቸው ግን ጠንክረው ተቃወሙ። ጭውውቱ ብቻ ቀጠለ። የእኛንስ ጉድ ሰምተው ይሆን ማማ ዘነብ ስትል ታፈሱ ጠየቀቻቸው። ምን ሆናችሁ? ሸዋዬ አልነገረችሁትም? እረ ድንግል ትመስክርብኝ፣ ምንም አልነገረችኝ። ከአደጋው ወዲህ አልተገናኛችሁም እንዴ? አብረን እየኖርን አሉና አሁንስ ቢሆን እዚህ አንቺ ደጃፍ ያደረሰችኝ እሱ አይደለች እንዴ አሉ እንደ መገረምም እያሉ። ታፈሱ በመናደድ አይነት ራሷን እየወዘወዘች በጣም የምትገርም ሰው ናት፣ እጅግ በጣም አለች። ግን እናንተ ማን ተጎዳባችሁ ሲሉ ጠየቁ ወይዘሮ ዘነቡ። አስቻለው ነው አሉ ወይዘሮ ዘነቡ ደንገጥ ብለው። አስቻለ እናንተ እንደገና ጠየቁ። ህይወቱ ለጥቂት ተረፈች ማማ ዘነብ። ውይ በሞትኩት፣ ውይ በሞትኩት አሉና ወይዘሮ ዘነቡ ደጋግመው ደረታቸውንም በቡጢ ደሰቅ አድርገው አሁን ታዲያ እንዴት ነው ሲሉ ጠየቋት።
ጥቁር አንበሳ ሆስፒታል ውስጥ ሕክምና እየተደረገለት ነው። ውይ ልጄን፣ ውይ ልጄን፣ ውይ ልጄን፣ እኔ መች ሰማሁ ልጄ፣ እኔ ምን ቁቤ አሉና ለመሆኑ ሸዋዬም አልሰማች ይሆን እንዴ ሲሉ ጠየቋት። በደንብ ሰምታለች። ምን ነካት ልጄ? ታዲያ እንዴት አልነገረችኝም? አሉና እውነትም ሆዷ ክፉ ነው ልበል አሉ እንደገና። ጥሩ ሰው ብትሆንማ ኖሮ እንኳንስ ለእርሶ መንገር አዲስ አበባ ድረስ ሄዳም ልትጠይቀው በተገባ ነበር። አቤት 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 አሉና ወይዘሮ ዘነቡ አሁንስ ታዘብኳት ልጄ፣ በጣም አዘንኩባት። ይህን ሆዷን ባውቅ ኖሮ ወደዚህ የመጣሁበትን ጉዳይ እንኳን እሺ ብዬ አልቀበላትም ነበር በማለት ተጸጸቱ። እሷ ናት እንዴ ላከችው ስትል ታፈሱ ጠየቀቻቸው። ኋላስ ልጄ ይችን ልጅ አምጥተሽ አስታርቂኝ ብላ አሉና ሔዋንንም ማየት ታደረጓት። እንኳን ለዚያ በቃሽ እዩ፣ ልትሸመገይ ነው አለች ታፈሱ ሔዋንን እያየችና ሳቅ እያለች። የኔ ደማማ አትሸመገይ ይሆን ሲሉ ወይዘሮ ዘነቡ ሔዋንን ጠየቋት። ሔዋን ግን በሀፍረትም በድንጋጤ ማቀርቅራ መሬት ታይ ጀመር። ምን ቁርጥ አርጓት አለች ታፈሱ ፈገግ ብላ ሔዋንን እየተመለከተቻት። አይደል የኔ ቆንጆ? እንደገና አዎ የኔ ልጅም ቤት አይወጣትም አሉ ወይዘሮ ዘነቡ ወደ ኋላቸው ሶፋውን ደገፍ እያሉ። ለመሆኑ ለምን አባረርኳት አለችሁት እማማ ዘነብ ስትል ታፈሱ ፈገግ እያለች ጠየቀቻቸው። ልጄ አሁን ሳያት ይቺ ሸዋዬ የምትባል ሰው ቅጥ ያላት ሰው አልመስል እያለችኝ ነው። እንደው ምኗም አላማረኝ፣ አትታዘቡኝ እንጂ ብለው አይናቸውን በታፈሱና በሔዋን ላይ ጣል ነጠቅ አደረጉት። ግራ ገብቶናል እማማ፣ እባክዎትን ምከሩልን አለቻቸው ታፈሱ። ሄዲያ አሉ ወይዘሮ ዘነብ እጃቸውን መንጨቅ እያደረጉ። ተመክሮ ልባሉ ቢመክሯትስ መቼ የምትሰማ ሆነች አሉና ታፈሱን አይታደረጓት። ላፍታ ያህል ጸጥታ ሰፈነ። ታዲያ እንግዲህ አንዴ መጥቻለሁ፣ ይዤሽ ልሄድና ላስታርቃችሁ የኔ አበባ በማለት ወይዘሮ ዘነብ ጸጥታውን ሰበሩት። እሳቸው ሔዋንን ፈገግ ብለው ሲያዩት፣ እሷ ግን መሬት ትመለከት ጀመር። ልቧን ፈራ። ማስታረቁን ያስታርቋታል እማማ ዘነብ፣ ነገር ግን የሚሆንለው ከሆነ መጀመሪያ እኔና ሸዋዬን ያስታርቁን፣ ከዚያ በፊት ሔዋን ከዚች ቤት ንቅንቅ አትልም አለቻቸው ታፈሱ ቀድማ። ቀጠል አድርጋም በዚህ ጉዳይ ላይ ሰሞኑን ሄዩን ባለችበት ከበልሁ ጋር የተነጋገርነው ነገር አለ አለችና በልሁን ያውቁት የለ ስትል ጠየቀቻቸው። የዚሁ ልጅ ጓደኛ መሆኑ ነው? አዎ፣ አሁን ጥቁር አንበሳ ሆስፒታል ውስጥ እያስታመመው ያለው እሱ ነው። የሰሞኑን የሄዩን ሁኔታ ነግረነው እጅግ በጣም ተቆጭቶ እንደውም እሱ ሳይመጣ ሄዩ ከዚህ ቤት ወዴትም እንዳትሄድ አደራ ብሎኛል። ሆኖም አያያዙ ስላስፈራኝ እሱ ሳይመጣ ሄዩ ከእህቷ ጋር ብትታረቅ ደስ ይለኛል። ባይሆን እሱን ይቅርታ ጠይቀዋለሁ። ወይዘሮ ዘነቡ በታፈሱ ቅንነትና ግልጽነት ደስ እያላቸው ሐሳብሽ መልካም የኔ ልጅ፣ ልብሽም እንደ መልክሽ የጠዳ ድንግል ተባርክሽ አሉና መቼ እናርገው ታዲያ ሲሉ ጠየቋት። መሸ እንጂ ዛሬ የሚቻል ነበር። ነገ ከተመቸዎት እኔ ዝግጁ ነኝ። ጥሩ የኔ ልጅ፣ ግን አደራ ወቀሳ እንዳይበዛ አሏት። የምን ወቀሳ እማማ ዘነብ? ኧረ ከቶ ትምጣልኝ እንጂ እግሯ ላይ ወድቄ ነው ማርኝ ምላት። ያጠፋሁትን ግን እሷ ተወቀው። አጠፋው አላጠፋው እሷን ይቅርታ በመጠየቁ የትኛው ክብሬ ሊቀነስ? ክብርና ሞገስማ ያንቺን የኔ ልጅ። ሰው ለሰላም ሲል ባልሰራው ጥፋት ይቅርታ ከመጠየቅ በላይ ምን ሊያስከብረ ይችላል? ይብላኝ ለልበ ክፉዎች እንጂ አሉና ድንግል ትባርክሽ ልጄ ብለው በረጅሙ ተነፈሱና እንደገና ወደ ሔዋን ዞር ብለው አይዞሽ የኔ ልጅ፣ ማንም በልጅነቱ ሳያጠፋ ያለፈ የለም። ልብሽ አይፍራ። ጥፋተኛ ቢኖር አንቺን ለምን አጠፋሽ ብሎ ሰማይ ካልሰበርኩ የሚል ብቻ ነው። አይዞሽ የኔ አበባ፣ ባይሆን ለነገ ተረጋግተሽ ጠብቂኝ አሏት። ወይዘሮ ዘነቡ ቡናቸውን ጠጥተው ወደ ቤታቸው ለመሄድ ሲዘጋጁ ነገ ወደ ማታ ላይ በመጣ ይሻልም ሲሉ ስለ ነገው ቀጠሮ ጠየቋት። ልክ ዛሬ በመጡበት ሰዓት አለቻቸው ታፈሱ። የወይዘሮ ዘነቡና የታፈሱ ውይይት በዚህ መልኩ እየተከናወነ ባለበት ሰዓት ሸዋዬ አልጋዋ ላይ ቁጭ ብላ በሁለት እጆቿ ጆሮ ጉንዷን ጠፍራ በመያዝ አቀርቅራ በማሰብ ላይ ናት። ታፈሱንና ወይዘሮ ዘነቡን እያሰበች ልክ በመሃላቸው ቁጭ ብላ እንደምታዳምጣቸው አይነት ስለሷ ሲያወሩ በሐሳቧ ይሰማታል። ቀንታ ነው እኮ ተቃጥላ። ሰው እንዴት በእህቱ ይቀናል? አረ እሷ ብቻው ነው። አስቻለውን እንደሆነ አታገኘው ምን ያለፋታል የሚሏት ይመስላታል። ወይዘሮ ዘነቡ ታፈሱን ሲያሞካሹ ላስቻለውና ለሔዋን ፍቅር መልካም ሲመኙ እሷ በሳቸው ፊት የምታሳየውን ድንጋጤና የብስጭት ስሜት ለታፈሱ ዝርዝር አድርገው ሲያወሩባት ሁሉ ይታያታል። በዚያው ልክ ቅጥል ንድድ ትላለች። ወይዘሮ ዘነቡ ግቢያቸው ውስጥ እንደገቡ ወደ ቤታቸው ጎራ ሳይሉ በቀጥታ ወደ ጓሮ ዘረው
ወደ ሸዋዬ ቤት አመሩ። ሸዋዬ ድንገት የሰው ኮቴ ሰምታ ካጎነበሰችበት ቀና ስትል ወይዘሮ ዘነቡ ብቻቸውን ሲመጡ አየቻቸው። ወደ ኋላቸው አይኗን ስታማትር ሔዋን የለችም። እንዴ አለችና እማማ ዘነብ ስትል ጠራቻቸው ገና ከሩቅ ሳሉ። ወይ አልተሳካለሁትም? ወይዘሮ ዘነቡ ዝም ብለዋት ወደ ቤት ገቡና ዱካ ላይ ቁጭ ካሉ በኋላ ትሰሚኛለሽ የኔ ልጅ አሏት፣ ቀልብና ስሜቷን ሰብሰብ ለማድረግ። እሺ አለቻቸው በጉጉትና በፍርሃት ስሜት ተውጣ። ጓደኛሽም እህትሽም መልካም ሰዎች ናቸው። እህትሽ ጥፋቷን አምናለች፣ ጓደኛሽም ተቆጥታለች። አንቺ የፈለግሽውን እርቅ እነሱ የበለጠ ፈልገውታል። እውነተኛ እርቅ ደግሞ አፍ ሳይሆን ልብ ከፍቶ ስለሆነ ለዚህ ብርቱ ጉዳይ አንቺም ስትዘጋጅ ደሪና ነገ ሁለታችንም አብረን እንሄድና አንቺንም ከጓደኛሽ እህትሽንም ካንቺ በማስታረቅ ሁሉንም ነገር ፈጥመን እንመለሳለን። ከዚያ በኋላ እህትሽንም ይዘናት እንመጣለን ከማለቱ ውጭ ሌላ ምንም ሳይጨምሩ ከተቀመጡበት ብድግ ብለው በይ ደህና ደሪ ብለዋት ውልቅ አሉ። ሸዋዬ ድንግጥ አለች። እንዴ አለች በሆዷ። በዓይኗ ወይዘሮ ዘነቡን እየተመለከተች ይህች አሮጊትና ያች ታፈሱ የምትባል መናጤ ምን ተማክረ ይሆን በማለት ብቻዋን ታወራ ጀመር። ሄደች በሐሳብ። አሁንም ታፈሱ ከኔ ጋር ታርቃ ሰላይ ያለች ወደ ቤቴ በመምጣት የጀመረችውን ልትጨርስ እኔ ሳላውቅ ከዚህች አሮጊት ጋር ገጥማ ውስጥ ለውስጥ ሊያርዱኝ፣ በፍጹም ይህ የማይሆን ነው። ከታፈሱ ጋር እርቅ ብሎ ነገር የለም። ብቻ ያች ሰላቢ እህቴ እንደምንም ብላ በጄ ትግባልኝ። ይህ እንዲሆን የግድ ከታፈሱ ጋር ታረቂ ብባልም ለዚያች ቀን ብቻ። በማግስቱ ግን አፈርሰዋለሁ። በቃ ሸዋዬ ምሽቱን ሁሉ ስለዚሁ ስታስብ ቆይታ ሌሊቱንም ሳትረሳው መልሳ መላልሳ ስታመነዥገው አደረች። ፍላጎቷ አንድ፣ ሔዋንን በእጇ ማስገባት። ፉከራዋም አንድ፣ ከታፈሱ ጋር ፈጽሞ ከልብ ላለመታረቅ። ሐሳቧ ሁሉ ከዚህ ሳይርቅ ሌሊቱ ነግቶ በጠዋት ፈረቃ ስራ ገባች። ከሰዓት በኋላ በታፈሱ ቤት የተያዘው የቀጠሮ ሰዓት ደረሰና ከወይዘሮ ዘነቡ ጋር ወደ ታፈሱ ቤት ጉዞ ጀመሩ። እማማ ዘነብ ስትል ጠራቻቸው ከጎናቸው ሆና እየተራመደች። ወይ ለመሆኑ ታፈሱ እኔን ምን አደረገችኝ ያለችሁት? ኧረ እሷቴ ምንም ያለችው ነገር የለም። ታዲያ ከሷ ጋር መታረቁ ለምን አስፈለገ? በአንቺ ሆድ ውስጥ ያለ ነገር ሊኖር ይችላል ብዬ ነዋ። እሱማ ብዙ አለ፣ ግን ዝም ነው የምለው። ያማ ቂመኝነት ነው። የነገር ብዛት ባይጠቅምም የቂም ቋጠሮ ካልተፈታ እርቅ አይኖርምና ቅር ያለሽን ነገር አጠር አድርገሽ መግለጥ ይኖርብሻል። እኔና እሷን ያቀያየመን እኮ ይሄው የእህቴ ጉዳይ ነው። ወይዘሮ ዘነቡ ድንገት ቁጥት አሉ። የእህትሽ ጉዳይ ያንቺና የእሷ ጉዳይ አይደለም፣ የራሷ ብቻ ነው። በእሷ አታሳቡ፣ ተዋት አሉ ጠበቅ ባለ አነጋገር። እንዴት እማማ ዘነብ? እኔማ የእህቴ ጉዳይ ያገባኛል። ስለምታብያትና ስለምታጠጫት ተሆነ ተሳስተሻል። ሆዴትም ይሞላል። ጭንቅላት ግን ነፃነት የሚያገኝበትን መንገድ ይፈልጋል። አትሞኝ። መረልቀቂያት ነው የሚሉኝ። ታይ አንቺ ልጅ ኋላ እንዳልጠላሽ። እህትሽን እንኳን አንቺን ያውቃታለሁ። ስነ ስርዓት ያላት ጨዋ ናት። የሆዷን አይታ ድንግል ያንን የመሰለ ጨዋ ልጅ ሰጥታታለች። እንደኔ ቢሆን በእነሱ መሃል ባትገቢ ጥሩ ይመስለኛል አሏት ፈርጠም ባለ አነጋገር። ሸዋዬ ወይዘሮ ዘነቡን ክፉኛ ጠላቻቸው። ዛሬ ሔዋንን በእጇ የማስገባት ዓላማ ባይኖራት ኖሮ በዚያ ሰዓት ወደ ቤቷ ምልስ ብትል በወደደች ነበር። ከዚያ በኋላ ጸጥ እንዳለች ከታፈሱ ቤት በር ላይ ደረሱ። የታፈሱ ቤት እንግዳ ሊቀበል ተዘጋጅቷል። ወለሉ ተወልውሎ ፏ ብሏል። ከሰል ተያይዞ የቡና ዕቃዎች ቀርበዋል። ታፈሱም እምር ብላለች። ቀላ ያለ ጉርድ ቀሚስ በነጭ ሸሚዝ ለብሳ ሀብሏ በደረቷ ላይ እንደ ፀሐይ ያበራል። ያን ረጅም የጥቁር ዞማ ጸጉሯን ጎንጉና በጀርባዋ ላይ ለቀዋለች። ወይዘሮ ዘነቡ ሸዋዬን አስከትለው ወደ ቤት ራመድ ሲሉ ፈልቀቅ ባለ ፈገግታ ተቀበለቻቸው። በዚያ ሰዓት ሔዋን ድንግጥ ብላ ወደ ጓዳ ስትሮጥ ወይዘሮ ዘነቡ ተመልክተዋት ኖራል። ዛሬ ፈርቶ መደበቅ አክሩፎ መንጋደድ የለም አሉና መሃል ወለል ላይ ቆመው በሉ እናንተ ቀድማችሁ በይቅር ባይነት ያለ ወቀሳ ተሳሳሙ አሏቸው። ታፈሱና ሸዋዬን ግራና ቀኛ የታየት እያደረጉ ታፈሱ ሁለት እጆቿን ዘርግታ ወደ ሸዋዬ ጠጋ በማለት ሸዋዬ ካጠፋው ይቅርታ ብላ አንገቷን እቅፍ አድርጋ በመሳም ጨመጨመቻት። ወይዘሮ ዘነቡ አጠገባቸው ቆመው እሰይ እሰይ እያሉ እልልታቸውን አቀለጡት። ወይዘሮ ዘነቡ ታፈሱ በዚህ አይነት ፈገግታ እየሳመቻት ሳለ የሸዋዬ ፊት ግን ፈታ ለማለቱ እያናደዳቸው፣ ነገር ግን የጀመሩትን ለመጨረስ ሲሉ በያችንም አበባ ጥሪልኝ፣
በእህቷ እግር ላይ ትውደቅ ብለው ሔዋን ወዳለችበት ጓዳ አይናቸውን ወረወሩ። አንቺ ሄዩ ስትል ታፈሱ ተጣራችና ቀጥላም ነይ እማማ ዘነብ ይፈልጉሻል ስትላት ሔዋን ሽቁጥቁጥ እያለች ከወደ ጓዳ ብቅ አለች። ለአንዴም ቀና ሳትል አቀርቅራ በመራመድ ከመሃላቸው ደረሰችና ከሸዋዬ እግር ላይ ወደቀች። ወይዘሮ ዘነቡና ታፈሱም እልል በማለት እርቁን አዳመቁት። ወይዘሮ ዘነቡ አሁንም ሆዳቸው በገነ። ሔዋን ያን ያህል በእግሯ ላይ ስትደፋ፣ ሸዋዬ ግን ለመግደርደር ስትል እንኳን ቀና እንድትል አልጋበዘቻትም። በሆዳቸው ምኗ ድንጋይ ናት በማርያም አሉ። የእርቁ ስነ ስርዓት በዚህ ሁኔታ ተጠናቆ ሔዋን ብቻ ወደ ጓዳ ፈጥና ስትመለስ ሶስቱም ሶፋ ላይ ቁጭ አሉ። የታፈሱ ሰራተኛ ቡና መቁላት ጀምራለች። ሰላም ነሽ ሸዋዬ አለቻት ታፈሱ ቀድማ ፈገግ ብላ ያየቻት። እግዚአብሔርን አይክፋው፣ ሰሞኑን እንደተበሳጨሽ ይገባኛል፣ ሄዩ አጥፍታለች አለቻት ታፈሱ የሆዷን በሆዷ አድርጋ ግን ደግሞ ፈገግ እያለች። ሸዋዬ በረጅሙ ተነፈሰችና ቀድሞ የተበላሸ ነገር ምን መላለው ሳልጠነቀቅ ቀርቼ ብላ ነገሯን ተወት ስታደርግ ታፈሱ ቀጠለች። ሁለተኛ ላደግም ቃል ገብታለች አለችና እኔና አንቺ ግን ስለ ወደፊቱ ትንሽ ብንነጋገርና ከተቻለም ተማምነን ብንስማማ ደስ ይለኛል አለቻት። ስለሷ ከሆነ የሚያነጋግረን ነገር የለም አለች ሸዋዬ ኮስተር ብላ። ብንነጋገር የሚከፋ አይመስለኝም ሸዋዬ፣ ሔዋን እኮ እህትሽ ናት። እኔን ያገኘች ባንቺ ላይ ነው። ስለዚህ ለሷ ማሰብ ያለብሽ ከኔ በላይ አንቺ ነሽ። ይጠቅመኛል ያለችውንም አይዛለች አለች ሸዋዬ አፏን ጠመም አድርጋ። በእኔና ባንቺ እድሜ እኮ ከሙያችን አንጻር በሰል ያለ አመለካከት ይጠበቃል ሸዋዬ ስትል ታፈሱ አሁንም ረጋ ብላ አስተያየቷን ሰጠቻት። ታዲያ ሸዋዬ ምን ጎደላት አሉሽ? ቢያንስ በሔዋን ዙሪያ ያሽው አቋም ትክክል አይመስለኝም። ነገር ሲያስፈልገኝ ራሴ ያየሁት ነው። ተወት አድርጊኛ። እውነቴን እኮ ነው ሸዋዬ። ለመሆኑ ሄዩን ለጥፋት ያነሳሳት ነገር ምን እንደሆነ ታውቂያለሽ? ስትል ጠየቀቻት። አንቺ ነሽ በይኛ አለች ሸዋዬ አሁንም ታፈሱን በመገላመጥ። ታፈሱ አዎ አንቺ ነሽ ልትላት ስሜቷ ገፋፍቷት ነበር። ነገር ግን እርጋታና ትዕግስትን የሚጠይቅ ጉዳይ በልቧ አለና ስሜቷን ገታ አድርጋ ማንም ይሁን ማን ነገር ግን 18 ዓመት ባለፋ ልጃገረድ ላይ ዱላ ማንሳት አልነበረብሽም አለቻት። ሸዋዬ ወደ ወይዘሮ ዘነቡ ፊቷን መለስ በማድረግ እማማ ዘነብ ለዚህ ነው እንዲያመጡኝ ስትል አይኗን ፈጠጥ አድርጋ ጠየቀቻቸው። እስቲ ቆይ አስጨርሻት አሉ ወይዘሮ ዘነቡ ረጋ ብለው። ዝም ብለሽ ተመልከቻት እያለችኝ እኮ ነው። እኔ እኮ ቁም ነገር ነው የማወራሽ ሸዋዬ አለች ታፈሱ። ላንቺ መስልሽ ይሆናል። በዚህ ጊዜ ታፈሱ የበለጠ ተናዳ ዳኝነት የፈለገች ይመስል ወይዘሮ ዘነቡን መልከት አለቻቸው። በእርግጥ እሳቸውን በመሃል ገቡ። ምን ነው ልጆቼ ረጋ ብላችሁ በትትና ብትነጋገሩ አሉ በተለይ ሸዋዬን አየት እያደረጉ። ሸዋዬ ፊቷን ወደ ዘነቡ መለስ አድርጋ ቆጣ ባላነጋገር እንዴት እንግባባለን? እሷ ያደፈረሰችውን በእኔ ላይ ለማጥለስ ስትፈልግ እያዩት አለችና እግረ መንገዷን ታፈሱን በአይኗ ገርመም አድርጋት ውጭ ታይ ጀመር። ታፈሱ ድንገት ከትከት ብላ ሳቀች። ታይ አይሆንም አንቺ ልጅ ሰው የሚልሽን ተቀበይ፣ እንዲህ ያለውን ነገር ድንግልም አትወደው ኋላ አይሆንም አሉና ወይዘሮ ዘነቡ አይኖቻቸውን ወደ ቡና ስነ ስርዓቱ አዞሩ። የመጣንበት ጉዳይ ተረስቶ ሌላ መዘዝ ሲመዘዝ ምን ላድርግ አለች ሸዋዬ በተለይ ወይዘሮ ዘነቡን እያየች። ምን አደረግኩ ሸዋዬ? እኔ እኮ እንነጋገር ነው ያልኩት አለች ታፈሱ። ያደረግሹንም አድርገሻል። እስቲ ምን ለቀባሪው አረዱት ይሆንብኛል። ታፈሱ አሁንም ሳቀች። እስቲ አንድ ነገር ልጠይቅሽ አለቻት ፈገግ ብላ። ሸዋዬ ባይኗ ገርመም አድርጋት እንደገና ፊቷን ወደ ውጭ ስታዞር ታፈሱ ቀጠለች። አንቺ በታላቅነትሽ እህትሽን ድረሽ ኩለሽ ሎግ ለማድረግ ማብቃት አትችይም? አይገባሽም ስትል ጠየቀቻት። አስተምሪ እንጂ ኳይ ዳሪ አልተባልኩም። የግድ መታዘዝ የለብሽም። ሁኔታዎች ቢያስገድዱሽስ? ማን አባቱን የሚያስገድደኝ? ታፈሱ የሸዋዬ ምላሽ ፍየል ወዲያ ቅዝምዝም ወዲህ ብላ ከታዘበች በኋላ አልገባሽም እንጂ ጉዳዩ እንደሆነ አይኑን አፍጥጦ መጥቶብሻል አለች ሸዋዬ ድንገት በመጮህ። ታፈሱንን ፍጥጥ ብላ ትመለከታት ጀመር። አንቺ የማይሆንልሽ ከሆነ እኔና በልዑል እንፈጽመው ወስነናል። እንዴት አርጋችሁ? በጣም ቀላል ነው። ወደፊት ሐምሌና ነሐሴ ትምህርት ሲዘጋ እኔና በልዑል ክብረ መንግስት እንሄድና የሄዩን አባትና እናት እናስፈቅዳለን። ከዛ በኋላ የኔና ያንቺ ድርሻ ድል ያለ ሰርግ ደግሰን አስቹና ሄዩ ማጋባት ነው በቃ ካለቻት በኋላ ክብረ መንግስት ለመሄድ ያሰብነው የሄዩን ችግር አይተን እንጂ
ራሳቸው አስቹና ሄዩ ብቻ የሚፈጽሙት ጉዳይ ነበር አለችና ታፈሱ እንደገና ጥብቅ ባለ አነጋገር። ምን ቁርጥ ያደረገው ሰው ይከለክላቸዋል አለች ፏ ብላ በፈገግታ በመሞላት። እማማ ዘነብ አለች ሸዋዬ የታፈሱን ሐሳብ ያስለውጡላት ይመስል። ወይ እንዳመጡኝ በሰላም አይመልሱኝም አለቻቸው ከንፈሯን በምላሷ እያራሰች። ከዚህ ወዲያ ምን ሰላም አለ የኔ ልጅ፣ አንቺም እኮ ኃላፊነቱ እየወረደልሽ ነው አሉና እንዲያውም ወደ ክብረ መንግስት በሚደረገው ጉዞ እኔም ብቀላቀልበት ደስ ይለኛል አሏት ይውጣላት ብለው። ጎሽ እማማ ዘነብ ብላ ታፈሱ ከትከት ብላ ሳቀች። ተማክራችሁበታላ? ሸዋዬ በንዴት። ጣድቃን ሳይቀጣጠሩ ይገናኛሉ ሲባል አልሰማሽም? በዚያውም ልብ ያለው ልብ ያርገው ማለቴ ነው ካሉ በኋላ ወይዘሮ ዘነቡ ይህን ቡና ቶሎ ቶሎ በይው አንቺ ልጅ አሉ ወደ ጀበናው እየተመለከቱ። በእርግጥ ቡናው ደርሶ ነበርና መቀዳት ጀመረ። ሸዋዬ ቅር አይበልሽ አለቻት ታፈሱ አሁንም ፈገግ ብላ እያየቻት። ሸዋዬ ነገሮች ሁሉ ከቁጥጥሯ ውጭ እንደሆነ ተገነዘበች። በዚያችው ቅጽበት ባርናባስ ትዝ አላት። ሰሞኑን ይነጋገሩበት የነበረ አንድ ጉዳይ አለና ሳንቀደም ፍጠን ባርኔ አለች በሆዷ። ቡናው ተጠጥቶ ሲያልቅ ለዕለቱ ሔዋን ከእህቷ ጋር ወደ ቤቷ ተመለሰች። በተበጀላት ወጥመድ ውስጥ ትግባት ትግባ ገና የሚታወቅ ነገር የለም። እሷ ግን መጠመዱን እንኳን አታውቅም። አንድ ወር ተኩል አለፈ። አስቻለው ከደረሰበት የመኪና አደጋ ጉዳት አገግሞ ዲላ ከተመለሰ 10 ቀን ሆኖታል። የወዳጆቹን የእንኳን አተረፈ የመልካም ምኞት መግለጫ ተቀብሎ ጨርሷል። ዲላ በገባ 3ኛው ቀን ላይ ከሔዋንም ጋር ተገናኝተው የሰቀቀን እንባቸውን አፍስሰዋል። ያስቻለ ያጥንት ስብራትና በቆዳው ላይ ተከስተው የነበሩት ቁስለቶች ፈጥነው የሻሩ ቢሆንም በተለይ በቀኝ እግሩ ጣቶችና በግንባሩ አካባቢ የደረሰበት ጉዳት ጠባሳቸው ባለመጥፋቱ የሔዋንን አንጀት አላውሶታል። በእጇ እየዳበሰቻቸው በመሳቀቅ ያወረደችው እንባ ካስቻለው አይምሮ ምን ጊዜም አይጠፋም። እሱም ቢሆን ባለፈው ጊዜ ከእርሱ ጋር በማደሯ ምክንያት ተፈጥሮባት የነበረውን ችግር ሰምቶ ሁኔታው ክፉኛ ያሳዝኑታል። ዛሬም ሊገናኙ ቀጠሮ ነበራቸው። በሚያዝያ ወር 2ኛ ሳምንት ላይ በዕለተ ሰኞ። አስቻለው በሐኪም ረፍት ላይ ስለሆነ ስራ አይገባም። ዕለቱ ደግሞ ለ12ኛ ክፍል መልቀቂያ ፈተና ወሳጆች የፈተና አሰራር ማብራሪያ የሚሰጥበት በመሆኑ ሔዋን ከማብራሪያው በኋላ ወደ ቤቱ ብቅ ብላ ልታየው ቃል ገብታለት ነበር። ነገር ግን ትላንት ምሽት ላይ በሉና መርዕድ ባስቻለው ቤት ጫት እየቃሙ ሳሉ ታፈሱ ድንገት ብቅ ብላ አስቹ ብላው ነበር። ወይ ነገ ከሄዩ ጋር ልትገናኙ ቀጠሮ ነበራችሁ አይደል? አዎ፣ ቅድም መንገድ ላይ አግኝቻት ስላልተመቸኝ አልመጣምና እንዳትጠብቀኝ ብላለች በማለት መልእክት አደርሳለታለች። በዚሁ መሰረት አስቻለው ዛሬ ስለ ቀጠሮ ማሰብ ትቶ ማርፈጃውን ሁሉ አልጋው ላይ ጋለል እንዳለ በሌሎች ጉዳዮች ዙሪያ ሐሳብ ያውጠነጥን ጀመር። ከምንም በላይ አልረሳ ብሎ ያስቸገረው የደረሰበት የመኪና አደጋ ነው። በአደጋ የተጎዳ ሰውነቱ ቢያገግምም መንፈሱ ግን ክፉኛ ቆስሏል። ሀገርና ወገኑን በሙያው እያገለገለ በሰላም ሰርቶ በሰላም ውሎ ማደር ሲችል፣ ነገር ግን በእሱ አመለካከት ለምንም ነገር በማይበጁ ለክፋትና ለተንኮል ብቻ በተፈጠሩ እብሪተኞች አስተዳደራዊ ተጽዕኖ በመማረር አካባቢውን ለቆ ለመሄድ ለዝውውር ጥያቄ ሲጓዝ ያን የመሰለ አሰቃቂ አደጋ ደርሶበት ለጥቂት መትረፉ ትዝ ባለው ቁጥር ዝግንን ይለዋል። ሁልጊዜ ይቆጨዋል፣ ዘወትር ያበሳጨዋል። ሞቼስ ቢሆን ኖሮ እያለ ሲያስበው እልህና ንዴት የተናነቀው መንፈሱ ጥርጥር ውስጡ ርር ድብን እያለ ከንፈሩን እየነከሰ ራሱን ያስወዘውዘዋል። ያስቻለው ችግር ይህ ብቻ አይደለም። ያለፈው እንዳለፈው ቆጥሮ መጽናናት እንዳይችል እንኳን ሌላም አደጋ ከፊቱ እንደተደቀነበት ያወቀው ገና ሕክምናውን ጨርሶ ዲላ በገባ ማግስት ነበር። በመሰረቱ የዶክተር ደጀኔ አሜሪካ መግባት እርግጥ ሆኗል። በእርሱ እግር የተተካው የዲላ ሆስፒታል ሜዲካል ዳይሬክተር ደግሞ ከመልካቸው በስተቀር በአስተሳሰብ ከባርናባስ ወይሶ ጋር የአንድ ሳንቲም ሁለት ገጽታዎች ናቸው። እንዲያውም በመላ የሆስፒታሉ ሰራተኞች አፈራረጅ ከባርናባስ የባሰ አገር አጥፊ የተባለ ሰው ነው። ላስቻለውማ ጭራሽ ሰው የሚበላ የሰው አውሬ። አዲሱ ሹመኛ በሙያው ዶክተር ቢሆንም በባህሪው ግን ወትሮም ካድሬ የሚሸት ነበር። በሚናገርበት መድረክ ላይ ሁሉ የሚሰነዝረው ሐሳብና ሐሳቡን የሚገልጽባቸው ቃላት ስልጣን መለመኛ ይመስላሉ። አንዳንዴ ሊፈላሰፍም የሚቃጣው ነው። ነገር ግን ከባዱነቱ የተነሳ የጀመረውን አረፍተ ነገር እንኳን በግስ መዝጋት የማይችል ግብዝና ዘባራቂ አይነት ሰው ነው። ዛሬ ደግሞ ስልጣን አግኝቷል።
ተናግሮ ማሳመን ባይችል ተናጋሪዎችን ዝም ጸጥ የሚያሳይ በትር። አዎ ስልጣን። በእብሪተኞች ጎራ በተሰለፉ ደንቆሮች እጅ በገባ ቁጥር የሩቅ አሳቢ አስተዋዮችን አንገት የሚቀላ ሰይፍ። አስቻለው በዚህና በዙ ዙሪያ ሲያሰላስል ቆይቶ የተሰማውን ንዴትና ቁጭት አይምሮ ሊሸከመው ከሚችለው በላይ ሲሆንበት ትንሽ የሚቀለው መሰለውና ከመኝታው ሊነሳ አንሶላና ብርድ ልብሱን ከላዩ ላይ አሽቀንጥሮ ጣለው። ሱሪና ጫማውን እንዲሁም ሸሚዙን ለባበሰ። ጥርሶቹ ግን ከንፈሩን ንክስ እንዳደረጉ ናቸው። ጭንቅላቱን ደጋግሞ እየወዘወዘ ፊቱን ሊታጠብ ውሃ ይዞ ወደ በረንዳ ወጣ። ሰዓቱ ከ3 አለፍ ብሏል። አስቻለው ታጥቦና አበጥሮ ከጨረሰም በኋላ ወዴትም መሄድ አልፈለገም። የቁርስ ሰዓት አልፏል። ቀድሞ ነገር ሆዱም እህል አላሰኘውም። ወንበር ይዞ ከቤት ወጣና ጀርባውን ለፀሐይ ሰጥቶ ግቢው ውስጥ ቁጭ አለ። ጸጥ ረጭ ብሎ የዲላ ህይወቱን ሲያሰላስለው በአንድ ወይም በሌላ መንገድ ምቾት እንደማይሰጠው ተሰማው። ቢሆንም ባይሆንም አንዲት ተስፋ ብቻ ታየችው። ዶክተር ደጀኔ በገባለት ቃል መሰረት የአዲስ አበባውን ባለስልጣን አነጋግሮት ኖሯል። አስቻለው ከሆስፒታል እንደወጣ ወደ ጽህፈት ቤቱ በመሄድ ያንን ባለስልጣን አግኝቶታል። እሱም ዶክተር ደጀኔ በገለጸለት መሰረት ያስቻለውን ችግር እንደተረዳለትና ሊያዘዋውረው እንደሚችል ቃል ገብቶለታል። ግን ደግሞ ይህን ተስፋ የሚያጨልሙ ሁኔታዎች ካስቻለው አይምሮ ውስጥ ድቅን ይላሉ። ከአሁን በፊት ስለ ዝውውር ጉዳይ ከዶክተር ደጀኔ ጋር ሲነጋገር የት ቢኬድ ይሻላል ባለው ጊዜ ዶክተር ደጀኔ መሄጃው ላይ ገድ ይችላል፣ ችግሩ የተሻለ ሁኔታ ከማግኘቱ ላይ እንደሆነ እንጂ ብሎት ነበር። እንዲሁም ለዝውውር ጥያቄ ወደ አዲስ አበባ በሚሄድበት ጊዜ በመኪና ጉዞ ላይ ከሟቿ ከወይዘሮ አቦነሽ ኃይሌ ጋር ሲነጋገር ወይዘሮ አቦነሽም ለመሆኑ እነርሱ የሌሉበት ሀገር አለ እንዴ ብለውት እንደነበር አስታወሰ። በዚሁ አጋጣሚ የወይዘሮ አቦነሽ ኃይሌና የጠይሟ ልጃገረድ ሞት ትዝ አለውና አሟሟታቸው አሳዝኖት በሐዘን ስሜት ከንፈሩን መጦ ራሱን ወዘወዘና ወደ ንዴቱና ብስጭቱ ተመለሰ። ቆይ ግን አለ ድንገት ጮክ ባለ ድምፅና በእልህ አነጋገር። ምናልባት ፀሐዩን በስቶበት ሊሆን ይችላል። ከተቀመጠበት ወንበር ላይ ፍንጥር ብሎ ተነሳ። አንገቱን ደፋ አድርጎ በዚያው በግቢው ውስጥ ጎርደድ እያለ ሰው በገዛ ሀገሩ በሰላም ሰርቶ በሰላም መኖር ላይ ችል አለና መልስ የሚጠብቅ ይመስል ጸጥ ብሎ በመቆም አቀርቅሮ መሬት ያይ ጀመር። ብስጭቱ ጨመረና ቀድሞ ነገር ንዴት ስለምን? ብስጭት ስለምን? በምሬት የተነሳ የዝውውር ጥያቄ ለምን? ይህ ሁሉ ጣጣ የመጣው ሰዎች በሌላ ሰው ኑሮና ህይወት ላይ የወስኑ ዘንድ ገደብ የሌለው ስልጣን ስለተሰጣቸው አይደል? አለ በንዴት ስሜት እጆቹን ጥብቅ አድርጎ በመጨበጥ ሰውነቱንም በልህ እያጠነከረ። ከዚሁ ጋር ተያያዘና ሰፊዋ ሀገር ኢትዮጵያ እንደ ኳስ ተደቡልቡላ አይምሮ ውስጥ ድንገት ዘው ብላ ገባች። በሐሳብ እንደሱ በበደልና በእንግልት ቁም ስቅላቸውን አጥተው የሚሰቃዩና የሚያለቅሱ ዜጎቿ አብረው ገቡበት። ገዢዎችና አጫፋሪዎቻቸውም አልቀሩ። ከነ ድንፋታቸው ከነ ጭካኔያቸውና ከነ ቅጥፈታቸው እየገቡ ታጨቁበት። በሆድና በህሊና ጎራ ለሁለት የተከፈሉ የአንድ ሀገር ዜጎች በአይምሮ ውስጥ ገብተው እየተንጫጩ ተርመሰመሱበት። በዚህ አስጨናቂ ስሜት ውስጥ ሲገባ ከመንፈሱም በላይ የአካል ድካም ተሰማው። ወገቡ ተንቀጠቀጠ፣ መቆምም አቃተው። ያን ፀሐይ ላይ የነበረ ወንበር ወደ ጥላ ቦታ ወሰደና ቁጭ አለ። የሐሳብ ሸክሙን ያቀለለ መስሎት በረጅሙ ተነፈሰ። አንቺ ኢትዮጵያ አለ ትንሽ ቆይቶ። ሀገሩን ሊወቅሳት ይሁን ሊያለቅስላት ገና ሐሳቡን አላዘጋጀም። ብቻ ከንፈሩን ንክስ አድርጎ ራሱን ወዘወዘ። ከትንሽ ቆይታ በኋላ ግን ከራሱ ጋር መነጋገሩን ቀጠለ። የሚያዳምጠው ቢኖር እስከ ውጭ ድረስ በሚሰማ ድምፅ አንቺ ሀገር፣ አንቺ ኢትዮጵያ እስከ መቼ ይሆን ጥቂቶች ሲፈነጩብሽ፣ ብዙሃን ሲያለቅሱብሽ፣ እብሪት እንደነገሰብሽ፣ ፍትህ እንደጎደለብሽ የምትኖሪው? ከቶ መቼ ይሆን ደም ያልተቃቡ መንግስትና ህዝብ የሚኖርሽ? እኮ እስከ መቼ ካለ በኋላ አሁንም ትንሽ ተንፈስ ብሎ በእርግጥ እብሪት ለማስተዋል፣ ተንኮል ለግልጽነት፣ ውሸትና ቅጥፈት ለሐቅና ለእውነት ቦታቸውን ለቀው የሰላምና የነጻነት አየር የሚተነፈስብሽ ሀገር ለመሆን ያበቃሽ ይሆን? በእርግጥ የእናትነት እቅፍሽ ለሁሉም ዜጎችሽ እኩል የሚሞቅበት ጊዜና ዘመን ይመጣ ይሆን? አለና ላነሳቸው ጥያቄዎች ሁሉ መልስ የሚጠብቅ ይመስል ጸጥ አለ። ፍዝዝ ትክዝ እንዳለ ለደቂቃዎች ያልቆየ። በሐሳቡ ግን ሌላ ነገር ያሰላስል ነበርና እንደገና መናገር ጀመረ። ደሞ እኮ አያፍሩም አለ በመሳቅ አይነት በደረቁ ፈገግ እያለ። በዚህ ጊዜ ትዝ ያለው ገዢዎች ከመጋረጃ ጀርባ ያላቸውን ድብቅ አጀንዳ ይበልጥ ለመሸፈንና ያኮረፈ ህዝብ ለመደለል ሲሉ በቁጥጥራቸው ስር ባደረጉት ሬዲዮና ቴሌቪዥን አዘወትረው የሚወሻክቱት ባዶ ተስፋ ነው። እናም ይህንኑ በራሱ ቃል ይናገረው ጀመር። ኢትዮጵያ ሀገራችን የ13 ወር ጸጋ ይሏታል።
ደግሞ የመከራ ቀን ሲያራዝሙ አገራችን ኢትዮጵያ የሰው ዘር መገኛ ይሏታል። ነገር ግን ኑሮውን አጎሳቁለው አስተሳሰቡን አዛብተው አመለካከቱን አላሽቀው በሁሉም ነገር ካለም ህዝብ ሁሉ ወደ ኋላ የቀረ ህዝብ በሚኖርባት አገር ለምለማ ኢትዮጵያ ይሏታል። ድርቅና ረሃብ መለያዋ ሆኖ ዓለም በሚያውቀው መዝገብ ላይ በምሳሌነት ስሟ እንዲመዘገብ ያደረጓትን ያልታደለች አገር የነጻነት ተምሳሌት ይሏታል። ነገር ግን ላይናገር የታፈነ ላይ አይኑ የተጋረደ ላይላወስ እግር ኮርች የታሰረ ህዝብ የሚኖርባትን የሲኦል አምባ ካለ በኋላ ላፍታ ያህል ጸጥ ብሎ ሐሳቡን ሲያዳምጥ ቆየና ድንገት ሄዲያ በማለት እጁን አወናጭፎ ከወንበሩ ብድግ አለ። ሁለት እጆቹን በሁለት የሱሪ ኪሶች ውስጥ ከቶ በዚያው አካባቢ አጎንብሶ ጎርደድ ጎርደድ እያለ ላይኖሩብሽ የሚፈጠሩብሽ አገር አለ። አሁንም ሐሳቡ ሁሉ ከዚህ ጉዳይ ሳይርቅ አንዴ መሬት መሬት ሌላ ጊዜ ሰማይ ሰማይ እያየ እንደገና ራመድ ጎርደድ ሲል ደቂቃዎች አሳለፈ። አልፎ አልፎም በልቡ እያወራ ከንፈሮቹ ይንቀሳቀሳሉ። በዚህ ጊዜ ብሶቱን መግለጫ የሚሆኑ አንዳንድ ቃሎችና ሐረጎች ውስጡን ይንጓለሉበት ጀመር። በልቡ አመላለሳቸው። እያደር ነፍስ እየዘሩ ሄዱበት ጀመር። እሱም ስጋ ሊያለብሳቸው ፈለገ። አዎ በጽሑፍ ሊያስቀምጣቸው። ድንገት ከሐሳቡ እንደማባነናልና ፈጠን ቀልጠፍ ብሎ ወንበሩን ይዞ ወደ ቤት ገባ። ጠረጴዛ ላይ ቁጭ አለና ብዕርና ወረቀት አዘጋጀ። መሞነጫጨር ጀመረ። በቅድሚያ የህሊናው ጭማቂ የሆኑ ቃላትና ሐረጎች እንደመጡለት ወረቀት ላይ ያሳፈራቸው። ቀጥሎ ደግሞ ማያያዣ ቃሎችን እያሰበ እነዚያንም ይጽፋቸው ጀመር። ስንኞችን ለመቋጠር ሞካከረ። በእርግጥም ሐሳቡን የሚገልጹ ስንኞች ተቋጠሩለት። በመጨረሻም የሐሳብ ቅደም ተከተላቸውን አስተካክሎ በግጥም መልክ አስቀመጣቸው። ከዚያም ለራሱ ያነባቸው ጀመር። ህሊና ታሰረ፣ ከወህኒ ወረደ፣ አይምሮን ተክቶ ሆድ እየፈረደ፣ ሲያለቅስ አገኘሁት ሕግ ተንሰቅስቆ፣ መክሰስም መፍረድም ለአንድ ሰው ተለቆ፣ ጊዜ በቅሎን ጫን ገስግስ በፈረስ፣ እውነት ዳኛቱን ተራዋይ ድረስ፣ ይሄ ሌሊት ይንጋ እንያ ቀን መጥቶ፣ ሁሉም እንደ ስራው እንዲበላንጉቶ፣ ዝምታ ወርቅ ነው ያለው ሰው ይሙት፣ አገር ይዞ ጠፍቷል ሁሉን ጸጥ አድርጎት፣ እርጥብ ደረቅ በልተ የጠገብክ መስሎሃል፣ ወገኔ ልንገርህ እውነት ተርበሃል፣ ምነዋ ሰው ሆዬ ሰው መሆንን ተውከው፣ ቁንጫ ትዋኑ ሲበላህ ዝም አልከው፣ መኖር ስቃይ ሲሆን መከራ ጎራክሎ፣ ሞትም ጀግንነት ነው እምቢ አልኖርም ብሎ። አስቻለው የራሱ ስንኞች ለራሱ ደስ አሉት። እንዲያውም አንዳንዶቹ ቃሎችና ሐረጎች ልክ እንደሱ ሲያለቅሱ ተሰሙት። ሌሎቹ ደግሞ ሲጣሩ፣ ለዚያውም ከፍ ባለ ድምፅ። ስንኞቹ የራሱ ናቸውና እሱን ሸተቱት። ለካ አላስቻለው አሁንም ለራሱ በመናገር ሰው ብዕርና ወረቀት የሚያነሳው ወዶ አይደለም። የሐሳብ እጅቅ አይምሮውን ሲወጥረው ቀነስ አድርጎ ለመተንፈስ ነው። አሊያም ሐሳብ በገዛ ይሉ ሞልቶ ሲፈስበት ሐሳቡ ሳይባክን ሽክፍ ክርክም አድርጎ ለማስቀመጥ ሲፈልግ ነው አለና ምናልባት በዚሁ አጋጣሚ የደራሲ ህይወት በትንሹም ቢሆን ገብቶት ሊሆን ይችላል። የደራሲ ኑሮና ህይወት እንዴት ነው? ሁልጊዜ መጨነቅ፣ ሁልጊዜ መጠበብ፣ ይገርማል እያለ ራሱን ደጋግሞ ዘወዘ። ሰዓቱ ወደ 6 ተጠጋ። ያስቻለው አንጀት እህል ማለት ጀመረ። ምሳ ትዝ አለው። በእርግጥ መንፈሱንም ማሳረፍ ፈለገ። ያችን ግጥም የጻፈበትን ወረቀት በስነ ስርዓት አስቀመጠና ከወንበር ላይ ብድግ ብሎ ጃኬቱን ደረበ። ቤቱን ቆላልፎ ቀጥታ ወደ ዋርካው ምግብ ቤት አመራ። ወትሮም ቢሆን አስቻለውና ጓደኞቹ ለምሳ አይጠባበቁም። እንደየስራቸው ባህሪ የስራ መግቢያና መውጫ ሰዓታቸው ስለሚለያይ ሁሉም በየደረሱበት ሰዓትና ደስ ባላቸው ምግብ ቤት ነው የሚበሉት። አስቻለውም ማንንም ሳይጠብቅ ቁርሱንና ምሳውን ባንዴ በላ። ቀዝቀዝ ያለ ውሃ ጠጥቶ ቡና ሲጨምርበት መንፈሱን ተረጋጋ። በዚያው ምግብ ቤት ውስጥ ትንሽ ለመቆየት ፈልጎ ነበር። ነገር ግን በተለይ ዛሬ ማርፈጃውን እንደ ዱቄት ሲፈጨው ከነበረ ሐሳብ ጋር የማይጣጣሙ ሁኔታዎች ተከሰቱበት። በርካታ ሐሳብ የለሽ የሆኑ ወጣቶችና ጎልማሶች በሆነ ባልሆነ ወሬ ሲያወቁበት ለስሜቱ አልመቻለው። አንዳንዶቹ ያንቧርቃሉ፣ በሳቅ ይንከተከታሉ፣ በቀን በጠራራ ከሴት ይላፋሉ፣ ይዳራሉ። በዚያ ላይ ንፋሱ፣ አቧራው፣ የሻይ ማሽን ሿሿታ፣ የራዲዮ፣ የቴፕ ጫጫታው፣ ብቻ ሁሉም ነገር የአይምሮ ረፍት አሳጣው። ከዚህ ሁሉ ግርግር የሚገላግለውን ቦታ መረጠ፣ የገዛ ቤቱን። ብድግ አለና በቀጥታ ወደ ቤቱ ሄደ። የተለመደ የዲላ ቀትር ፀሐይ አናት አናቱን እያለው ደረሰና ቤቱን ከፍቶ ገባ። ከዚያም ወደ አልጋው የተንዘረፈፈ አንሶላና ብርድ ልብሱን ሰብሰብ አድርጎ ጫማውን ብቻውን ለቀና በጀርባው ጋለል አለ። ደካከመው። እንደ እንቅልፍ የሚሞካክረው ጀመር።
ባርናባስ የሔዋንን 2 እጆች ግጥም አድርጎ ይዟል። ሸዋዬ ያገኘችውን ነገር ሁሉ እያነሳች ትደበድባታለች። ሔዋን ኡኡ ድረሱልኝ እያለች ትጮኻለች። እጆቿን ከባርናባስ ለማስለቀቅ ትታገላለች። እሱ ደግሞ እንዳታመልጠው ጥርሱን ንክስ እያደረገ ኃይሉን ያጠነክራል። ሸዋዬ አሁንም ትደበድባታለች። ሔዋንም ትጮኻለች። ይህ ሁሉ ሲሆን በርካታ ሰው ዙሪያውን ከቦ ይመለከታል። ግን ማንም ሊገላግል አያስብም። አስቻለው ሊገላግል እየፈለገ ግን ደግሞ መሮጥ ያቅተዋል። ይለፋል ግን አይችልም። ከያዘው ነገር ራሱን እንደምንም አላቆ ወደ ድብድቡ ቦታ ሊሮጥ ሲል ድንገት ከእንቅልፉ ብንን አለ። አማትቦ ከተንጋለለበት ቀና በማለት ፊቱን በ2 እጁ ሽፍና አድርጎ ወደፊት ወደ እግሮቹ ድፍት አለ። ዝግንን አለው። ድርጊቱን ያየው በቅዠት እንዳልሆነ ሁሉ ሔዋን አሁንም በዚያ ሁኔታ ውስጥ ሆና ትታየው ጀመር። አሳዘነችው። ከዚያ በኋላ መተኛት አልፈለገም። ካልጋው ላይ ፈጠን ብሎ ወረደና ልብሱን ለባበሰ። ምን ሊያደርግ እንደሆነ ሳይታወቀው በቀጥታ ወደ ሸዋዬ ቤት መሄድ ፈለገ። ቤቱን ቆለፈና ከግቢው ወጥቶ ቁልቁል ወደ ሸዋዬ አቅጣጫ ወረደ። ልክ በሸዋዬ ቤት አቅጣጫ 8ኛ መንገድ ላይ ሲደርስ መንገድ ላይ ቀጥ ብሎ ቆመና በቀኝ አቅጣጫ ያለውን የወይዘሮ ዘነቡን ግቢ በርቀት ይመለከተው ጀመር። በሐሳቡ ከሸዋዬ ቤት ገባ። ሸዋዬና ባርናባስ ፍራሽ ላይ ቁጭ ብለው ጫት ሲቅሙ፣ ሔዋን ደግሞ በከሰል ላይ ጀበና ጥዳ የሁለቱ ቡና አፍ ሆና፣ ሁሉም በአንድ ላይ እንደ ስዕል ታዩት። ልቡ ወደዚያው ቤት ሂድ አለው። ነገር ግን ድንገት ዘው ቢል ሊፈጠር የሚችለው ሁኔታ ታየው። ከሁሉም በላይ ሔዋን ትሳቀቅበታለች። ሰጋ። በዚያ ምትክ ከንፈሩን ንክስ አድርጎ ራሱን በቁጭት ወዘወዘው። በዚሁ ሁኔታ ጥቂት ቆየና ሳይወድ በግድ ሐሳቡን ለወጠ። በቃ ወደ ሸዋዬ ቤት መግባት አልፈለገም። ግን ደግሞ ወዴት እንደሚሄድ ጨነቀው። ቤቱም ሰለቸው። ወደ አንድ ቡና ቤት አይሄድ ነገር እዚያ ሄዶ የሚገጥመው ነገር ለመንፈሱ አይመቸውም። ግራ ሲገባው ቁልቁል ወደ ከተማዋ ዳርቻ ይራመድ ጀመር። ቁርጥ ያለ አድራሻ የለውም። ብቻ መሄድ፣ ብቻ መራመድ ብሎ ከከተማው ወጣና ወደ አሮሬሳ ገበሬ ማህበር አዋሳይ ላይ ደረሰ። እያደር ደግሞ የገጠሩ ሽታ ማለለው። አሁንም ወደፊት ሊራመድ ወሰነና እርምጃውን ቀጠለ። በዚያ መንገድ ላይ በርካታ የገጠር ነዋሪዎች ወደ ከተማ ያመራሉ፣ ከከተማም ወደ ገጠር ይሄዳሉ። አስቻለውም እርምጃውን ዝም ብሎ ወደፊቱ ቀጠለ። በልቡ ግን አንድ ነገር ያሰላስላል። ወደፊት ሐምሌ ላይ የሚጠብቀውን ዝውውርና ከሔዋን ጋር ስለሚኖረው ግንኙነት። ለመሆኑ ይላል በሐሳቡ፣ ብዛወር የህዩ ጉዳይ እንዴት ሊሆን ነው? ይዣል ልሄድ ወይስ ትቻት? ይልና እንደገና የታፈሱና የበሉ ወደ ክብረ መንግስት የሚሄድ እቅድ ይመጣበታል። ሄደውስ ይሳካላቸው ይሆን? ወይስ የህዩ እናትና አባት ሸዋዬ በጻፈችላቸው ደብዳቤ ምክንያት ሁኔታው አስግቷቸው ያንገራግሩ ይሆን? እሺ ቢሉም ሰርግ፣ ድግስ ምናምን ሊሉ ይችላሉ። ያስከሚሆን ጊዜ ይፈጃል። ዞሮ ዞሮ ላልተወሰነ ጊዜ ከህዩ ጋር መራራቅ አይቀርም በማለት ራሱን እንደማረጋጋት አይነት እንግዲህ የሆነ ይሁን ብቻ ሰላምና ጤና ትሆንልኝ እያለ አምላኩን ይማጸናል። ሳያውቀው ብዙ ተጉዟል። በለየለት ገጠር ውስጥ ገብቶ ከዲላ ከተማ በግምት 2 ኪሎ ሜትር ያህል ርቋል። ከሐሳቡ ብንን በማለት ባለበት ቦታ ላይ ቆሞ አይኑን ወደ ቀኝ አቅጣጫ ጣል ሲያደርግ ዙሪያዋን በረጃጅም ዛፎች የተከበበችና ሰፋ ያለች ደስ የምትል ገላጣ ሜዳ ታየችው። ከግጦሽ ከፍ ያለ የእድገት ደረጃ ላይ በደረሰ ለምለም ሳር ተሸፍናለች። በውስጧ አልፎ አልፎ የደረቁ ጉቶዎች ጉብ ጉብ ብለው ይታያሉ። ወደዚያው ታጠፈና ሜዳዋ መሃል ገብቶ ከአንድ ጉቶ ላይ ቁጭ አለ። ዙሪያውን ሲመለከት ጥቅጥቅ ያለ ጫካ ነው። ዛፎቹ ደግሞ ረጃጅም። ወደ መሬት ሲያይ ያለምለም ሳር፣ በአፍንጫ የሚገባው አየር በራሱ የተለየ መዓዛ ያለው መንፈስ የሚያድስ። እጆቹን በደረቱ ላይ አቆላልፎ ወደ ዛፎቹ ሲያይ ከአንዱ ወደ ሌላው እየተዘዋወሩ የሚንጫጩ ወፎች ቀልቡን ሳቡት። ከወፎቹ የጫጫታ ድግግሞሽ የተነሳ የወፍ ድምፅ ጽው ሳትል ሴኮንድ አታልፍም። የድምፃቸው ልዩነት ውበትና ህብሩ በጭንቅ በጥብ ከተቀመረ ዘመናዊ ሙዚቃ የበለጠ ስሜትን ይማርካል። እናንተ ወፎች አላስቻለው ሁኔታ ሁሉ ግርም ብሎት። ዛፉ ሁሉ የሁላችሁ፣ ለኔ ብቻ ባይስግብግብ በመሃላችሁ የለ። አዛዥ የላችሁ ገልማጭ፣ ጠላት የላችሁ ምቀኛ፣ ኑሯችሁ በራሳችሁ፣ ውሸት አታውቁ ግጥፈት፣ ክፉ አትሰሙ ክፉ አትናገሩ፣ አትቀየሙ አታስቀይሙ፣ ጩኸታችሁ አይገደብ ጫጫታችሁ አይመዘገብ፣ ቂም አታውቁ በቀል፣ በእናንተ ዘንድ ዛቻ የለ ማስፈራራት፣ ፍርሃት የለ ጭንቀት፣ በዚህ ምድር ሰላም ልትኖሩ የተፈጠራችሁ ሰላማዊ ፍጥሮች በማለት ብቻውን ሲነጋገር ከቆየ በኋላ ሐሳቡን ወደ ሰው ልጅ ባህሪና አኗኗር መለስ ሲያደርገው ጭራሽ አስጠላው። ያልታደለ ፍጡር አለ በስጨት ባለ አነጋገር። ታየው የሰው ልጅ ክፋቱና ተንኮሉ፣ ቂምና በቀሉ፣ ሸርና ምቀኝነቱ፣ ጠብና ጭቅጭቁ፣
ከሁሉም በላይ እብሪቱና ጭካኔው በቃሉ የሚገልጸው ጀመር። የአሳር ሸክም የተጫነ መከረኛ ፍጡር፣ ሰው የቱንም ያህል ቢማር ቢመራመር ከራሱ ጋር መታረቅ ያቃተው ደካማ ፍጡር፣ ሰው ፈጣሪው ራሱ እሱን በመፍጠሩ የተጸጸተ ብቸኛ እንስሳ ካለ በኋላ ራሱን ወዝወዝ አድርጎ ወደ መሬት ጎንበስ አለና ያን የለመለመ ሳር ልብ ብሎ ይመለከተው ጀመር። ከሩቅ ሲያዩት ልምላሜ ያምራል። ስሩ ሲታይ ግን ብዙ ጥቃንጥቅ አለበት። የደረቁ ቅጠሎችና ጭራሮች እንዲሁም ልዩ ልዩ በርካታ ነገሮች ስርስሩን ትብትብ አድርገው ይዘውታል። ይህ ሁኔታ ሔዋንን አስታወሰው። አንተ ለምለም ሳርና የኔዋ ሔዋን አንድ ናችሁ። ከሩቅ ሲያዩዋችሁ ውብ ናችሁ፣ ፍጹም የሌላችሁ ትመስላላችሁ። ስርስራችሁንና ውስጣችሁን ግን ብዙ ችግር አለባችሁ። ሳትጠሩት የመጣባችሁ፣ ሳትፈልጉት የተዳበላችሁ፣ አቁሳይ ጥገኛ አለባችሁ። አንተን የጭራሮና የቅጠል ርጋፊዎች ስርስርን ተብትበው እንደያዙ ሁሉ የኔዋ ሔዋንም ያፈቀረ ልቧን የሚወጋ የስሜት ሾህ አለባት። ለመውደድና ለመወደድ የተፈጠረች ቆንጆ ነበረች። ግን ሾሁ ጋሬጣው በዛባትና መንፈሷ ቆሰለ። ባፈቀረች ተሰቃየች። ማልቀስና መተከዝ ዕጣ ፈንታዋ ሆነ እያለ ሲያስብ በዚያው ያበቅዠት ውስጥ ያየ ሁኔታዋ ትዝ አለው። ድንግጥ ብሎ እንደ መደንበር አደረገውና ከተቀመጠበት ጉቶ ላይ ብድግ አለ። ሳያስበው በዚያ በለመለመ ሳር ላይ ይዘዋወር ጀመር። እጆቹን በጀርባው ላይ አጣምሮ ጎንበስ በማለት በግምት ከ10 እስከ 15 እርምጃዎች ከተራመደ በኋላ በግራ በኩል ወደ መንገዱ ዞር ብሎ ሲያይ አንድ ለየት ያለ ነገር አየ። በመንገዱ ላይ ሰዎች አሁንም ወደ ላይም ወደ ታችም አቅጣጫ ይሄዳሉ። ነገር ግን ከመንገደኞቹ ለየት ባለ አኳኋን አንዲት በጀርባዋ ጓዝ ያዘለች ሴት ቆማ እሱን ስትመለከት አያት። ይህን እብድ መስያት ይሆናል አለና ዝም ብሎ እርምጃውን ቀጠለ። ደግሞ ሲያያት አሁንም ታየዋለች። ለራሱ ገርሞት ቀና ጎንበስ እያለ ሲያያት ሴትዮዋ ንቅንቅ አትልም። ድንገት ደግሞ ድምፅ ሰማ። ጋሽ አስቻለው የሚል የጥሪ ድምፅ። እንዲህ ያለና አስቻለው እንደመገረም ብሎ ጆሮውን ጣል አድርጎ ሲያዳምጥ አሁንም ያ ጥሪ ተሰማ። ምንድነው ነገሩ በማለት ከራሱ ጋር እየተነጋገረ ቆም ብሎ ወደ ሴትዮዋ ሲመለከት ጋሽ አስቻለው አይደሉም እንዴ ስትለው ሰማ። በዚህ መንገድ የምታልፍ የገጠር ሴት እንዴ ልታውቅ የቻለች በማለት እየተገረመ አዎ ነኝ፣ አንቺ ግን ማነሽ ሲል ከርቀት ጠየቃት። ሴትዮዋ እኔ ገሌ ከማለት ይልቅ ጓዟን ከጀርባዋ ላይ አውርዳ ቁጭ አለች። ከሩቅ ሲያያት የምታለቅስ መሰለችው። አሁንም ግራ እየገባው ማነሽ አንቺ እያለ ተጠጋት። በተጠጋት ቁጥር እያለቀሰች መሆኗ በደንብ ታየው። አሁንም ተጠጋት። ምን ሆነሽ ነው ሴትዮ ሲል ሽንጥና ሽንጡን ይዞ አጠገቧ በመቆም ጠየቃት። አላወከኝም አለችው ሴትዮዋ። ማን ብዬ ልወቅሽ? ትርፌ በጋሻው ነኝ አለችና እንባዋ በጉንጯ ላይ ድንቡቅ ብሎ ወረደ። አስቻለው በድንጋጤ አፉን ከፍቶና አይኑን በሴትዮዋ ላይ አፍጥጦ የኔ ትርፌ በጋሻው አላት እንደገና። አዎ ያቺ ለ3 ዓመታት ያህል ቤቱን ቅልጥፍጥፍ አድርጋ በመያዝ ምቹ ወንደላጤ ህይወት አስለምዳው፣ ነገር ግን ድንገትና በማያውቀው ምክንያት ከ1 ዓመት በፊት ጥላ የጠፋችው የቤት ሰራተኛው ናት። እንዴት ሊሆን ይችላል አላስቻለው በሁለት እጆቹ ጉንጮቹን ይዞ። ሆነ ጋሽ አስቻለው አሁንም እያለቀሰች። አስቻለው ለጊዜው ልክ ያን ቀደም ሲል ያየውን የቀን ቅዠት አይነት ስሜት ተሰማውና ለሴኮንዶች ያህል ተጠራጠረ። ግን ደግሞ ወዲያው ወደ ትርፌ ጠጋ በማለት እቅፍ አድርጎ ሳማትና ከየት እየመጣሽ ነው ሲል ጠየቃት። ከባል አገር አለች ትርፌ አጎንብሳውንም እያለቀሰች። ለምን ሄድሽ? ቀን ጎሎብኝ። ትርፌ ቀን የጎደለባት ስለመሆኗ ገጽታዋ ያስታውቃል። ቀይ የነበረው ፊቷ ማዲያት አልብሶት ተዥጎርጉሯል። የለበሰችው ቀሚስና ነጠላ ውሃ ነክቷቸው ያውቁ አይመስሉም። ጸጉሯ ብቅ የነሰነሱበት ይመስላል። አይኖቿም ጎድጉደዋል። የጉንጮቿ አጥንቶች በአይኗ ስር ሾለዋል። አንገቷ ላይ የሚታየው የሰውነት እድፍ ጎደዳ ሰርቷል። በቃ የድሮዋ ትርፌ አይደለችም፣ ተቀይራለች። አስቻለው ይህን ሁሉ ሁኔታዋን አይቶ ሆዱ አዘነና ከንፈሩን መጠጥ አድርጎ አሁን ታዲያ አቅጣጫሽ ወዴት ነው ሲል ጠየቃት። በቃ እግሬ እንዳደረሰኝ አስቻለው ባሳዘነ። ከመጎሳቆሏ በተጨማሪ የተስፋ መቁረጥ ንግግሯ አንጀቱን በላው። ጓዟን አሳዘላትና እጇን ይዞ ወደ ከተማ መንገድ ጀመሩ። ብዙ ተውዘው ወደ ከተማዋ ጫፍ ሊደርሱ ሲሉ ትርፌ ካስቻለው ግንባር ላይ ተፈጥሮ የነበረውን ጠባሳ በአይኗ ሰለል ስታደርግ ቆይታ ኖራልና ግንባርህን ምን ሆነህ ነው ጋሽ አስቻለው? ሰው መታህ ስትል ጠየቀችው። የጉልበተኛ ዘመን አይደል፣ ተደባዳቢ ምን ይጠፋል ብለሽ አለና እስቲ ቆይ ቤት ስንደርስ እናወራዋለን ብሏት አሁንም ገሰገሱ ወደ ከተማ። አስቻለው ትርፌን ይዞ ከቤቱ ሲገባ ከቀኑ 11 ሰዓት ሆኗል። ልክ እንደ ቀድሞ አቀማመጣቸው
አስቻለው ጠረጴዛና ወንበር ላይ፣ ትርፌ ደግሞ ከሱ ፊት ለፊት ጓዟን እንደያዘች ዱካ ላይ ቁጭ አሉ። አስቻለው የትርፌን መልክ በሐዘን ዓይን ሲመለከት፣ ትርፌ ደግሞ ድሮ ትጠቀምባቸው የነበሩ ያስቻለውን የቤት ቁሳቁሶች በዓይኗ ሰለል ታደርጋቸዋለች። አብዛኞቹ እሷ እንዳስቀመጠቻቸው ናቸው። በአቧራ ቁሽሽ ብለዋል። ሸረሪት ያደራባቸው ይመስላሉ። እሷ ከሄደች ወዲህ የተነኩ ወይም የተገላበጡ አይመስሉም። በሉና መርድ ጫት ሲቅሙ የሚጠቀሙባቸው ብርጭቆዎች ብቻ ያብለጨልጫሉ። ሚስት አላገባህም ጋሽ አስቻለው ስትል ትርፌ ጠየቀችው። ችግር መች ፈታችኝና ሚስት ልደርብባት ብለሽ ነው ትርፌ ካለ በኋላ ለምን ጓሽን አታወርጂውም አላት፣ ጉንጩን ደገፍ አድርጎ እየተመለከታት። ትርፌ ነጠላዋን ቋጠሮ ፈታ ጓዟን አወረደች። ካጠገቧ ቁጭ አድርገው መሬት ታይ ጀመር። ሀፍረትና መሳቀቅ የተሰማት ትመስላለች። ግን እንደው ትርፌ አላት አስቻለው ረጋ ባለ አነጋገር፣ ምን በደልኩሽና ድንገት ልም ብለሽ ጠፋሽ ሲል በትህትና ጠየቃት። ምንም ጋሽ አስቻለው፣ አንድ ነገርማ መኖር አለበት። ቢኖርም ከኔ እንጂ ካንተ አልነበረም። እስቲ እሱንም ቢሆን ንገሪኝ። ተታለልኩ። ማን ያታለልሽ? ያኔ አንተም የምትመገብበት እኔ የምሰራበት የነበረ ሆቴል ውስጥ ከጎረቤት እየመጡ ከሆቴሉ ባለቤት ጋር ቁጭ የሚሉ ፍራም ሴት አልነበሩ? አዎ። ገና እዛው ሆቴል ቤት ውስጥ እያለው እንደ ቀልድ እያደረጉ ይችን ሰራተኛሽን ስጭኝና ለወንድሜ ልጅ ልዳራት እያሉ የሆቴሉን ባለቤት ይጠይቋቸው ነበር። እሺ አለና አስቻለው ፈገግ እያለ ያያት ጀመር። የትርፌ ወሬ ወዴት እንደሚያመራ ከወዲሁ ገባው። አንተ ጋር ከገባው በኋላም ባገኙኝ ቁጥር ይጨቀጭቁኝ ነበር። ምን እያሉ? ወንድሜ አንድ ብቻ ወልዶ ሞቶብኛል። ልጁ የአባቱን ሀብት ብቻውን ወርሶ ሀብታም ሆኗል። ሚስት የለውም። እኔ የምፈልጋትን ሴት ሊያገባ ቃል ገብቶልኛል። እኔ ደግሞ ለሱ የምመኘው አንቺን ነው። አንቺም የሰው ሀገር ሰው ስለሆንሽ ሁነኛ ሰው ያስፈልግሻል። ልጅ ወልደሽ ዓይንሽን ባይንሽ ማየት ይኖርብሻል። የሰው ቤት ኑሮስ እስከ መቼ ይዘለቃል እያሉ በቃ እሺ ያልሻቸው ማለት ነው መስሎኝ ተታለልኩ አለችና ትርፌ አሁንም እንዳቀረቀረች ዓይንና አፍንጫዋን በለበሰቻት ቁሽሽ ያለች ነጠላ ተጠርግ ጀመር። ከየት ወሰዱሽ ታዲያ? ከገበያ ላይ። አስቻለው በመገረም አይነት ራሱን እየወዘወዘ ላፍታ ያህል ሲመለከታት ቆየና ታዲያ ሀብታሙ ገበሬ እንዴት አድርጎ ቢይዝሽ ነው እንዲህ ያማረብሽ ሲል በምጸት አነጋገር ጠየቃት። ምንም አልተጠቀምኩም ጋሽ አስቻለው፣ ሀብትም የለውም፣ ሙልጭ ያለ ድሃ ነው። አስቻለው ድንገት ከት ብሎ ሳቀና እንዴት ሲል ጠየቃት። ቀድሞ ነገር የሱ የሆነ ምንም ነገር አልነበረውም። ላሞች ቢኖሩም የእናቱ ናቸው። እሳቸው እነዚህን ላሞች በደንብ ተንከባከቢ፣ አንዷ ስትወልድ ጥጃዋን ላንቺና ለባልሽ ሰጣችኋለሁ ይሉኝ ጀመር። ላም ወልዳ ጥጃዋ አድጎ ልጠቀም። ታዲያ ወዲያው ጥለሿ አትመለሽም ነበር? ሚስቱን እስከሚገባኝ ድረስ ለካ አርግዤ ይኖራል። መሄጃው ጨነቀኝ። አስቻለው ድንግጥ አለና በቃ ወልደሻላ? ግን ገና በአንድ ወሩ ሞተብኝ። በስመ አብ ወወልድ ወመንፈስ ቅዱስ። ሐዘንተኛ ነሻ? እማዝነው ግን ለራሴ ነው። ልጄማ ተገላገለ። አይዞሽ አላት አስቻለው ከመቀመጫው ብድግ አለና ወደ ትርፌ ጠጋ በማለት ቢያንስ አይርብሽም፣ ፈቃደኛ ከሆንሽ ከኔው ጋር ትኖሪያለሽ አላትና እንደገናም ቅር ይልሻል ሲል ጠየቃት። ትርፌ አይኖቿን በእንባ ሰማይ አስመስላ ወደ አስቻለው ቀና በማለት አታምነኝማ ጋሽ አስቻለው አለችው ሽቁጥቁጥ እያለች። ዘርፈሽኝ አልሄድሽም እኮ አይዞሽ አትፍሪ አላትና ወደ መቀመጫው ተመልሶ ቁጭ አለ። ግንባሩን ወደ ጠረጴዛው ደፍቶ ያስብ ጀመር። ሰዓቱ ወደ 11 ተኩል ተጠጋ። አስቻለው የራስ ነገር ትዝ ሲለው በቅድሚያ ለሷ በሳህን ሊያመጣላት አሰበ። ከቤት ወጣ ሊል ሲል እስቲ የሚበላ ነገር ላምጣልሽ፣ እስከዚያው ገላሽን ተጣጥበሽ ጠብቂ አላት። ምግብ ይዣለሁ እኮ አለችው ትርፌ ቀና ብላ እያየችው። እስቲ ምን ይዘሻል? ትርፌ ጓዟን ፍትት አደረገችና በሌላ አሮጌ ጨርቅ የተቋጠረች ነገር አወጣች። ያችንን ፈታታችና ከውስጧ በቁጥር 5 የሚሆኑ ድርቅ ያሉ ቂጣ የሚመስሉ ነገሮች እያሳየችው ይኸው አለችው። አስቻለው አሁንም ሆዱ አዘነና እሱን ነገ ትበያለሽ፣ ለዛሬ ግን መንገድ ላይ ውለሽ አንጀትሽ ስለታጠፈ ለስለስ ያለ ነገር ላምጣልሽ ብሏት ወጣ። በግምት ከግማሽ ሰዓት በኋላ በዳንቴል የተሸፈነ ሳህን ይዞ ሲመለስ ትርፌ እነዚያን የቆሸሹ ያስቻለውን የቤት ዕቃዎች ሁሉ አውጥታ ግቢ ውስጥ ስታጣጥብ አገኛት። ደንግጦም ገርሞትም ቀጥ ብሎ በመቆም ምን ነው ትርፌ፣ ምን ነካሽ? ነገ ከነገ ወዲያ አይደርስም እንዴ በማለት ቆጣ ባለ ንግግር ተናገራት። ለምን ጋሽ አስቻለው? በጣም እኮ ነው የቆሸሸው፣ እኔ ደግሞ አልደከመኝም አለችና ወደሱ ጠጋ በማለት በሹክሹክታ አነጋገር ወዲያው አንተ እንደወጣ አንዲት ልጅ መታ ቤት ውስጥ እየጠበቀች ነው አለችው። ምን አይነት ልጅ ሲል ጠየቃት ሆዱ እየጠረጠረ። ቆንጆ፣ በጣም የምታምር አለችው ትርፌ ጥብቅ ባለ አነጋገር።
አስቻለው የልጅቷ ማንነት በትክክል ገባውና ትርፌን በፈገግታ የታደርጓት ወደ ቤት ሲገባ ሔዋንን በፈገግታ ተቀበለችው። ታዲያስ ሴዩ እያለ ሳህኑን ጠረጴዛ ላይ ካስቀመጠ በኋላ አዘናክተሽ መምጣት ጀመርሽ እያላት ሁለቱም በፈገግታ ተሞልተው ተሳሳሙ። ትርፌ ሲል አስቻለው ወደ ውጭ ተጣራ። አቤት ነያ እንዴ። ትርፌ እጇን ውሃ እያራገፈች ወደ ቤት ስትገባ አስቻለው የሔዋንን አንገት አቅፎ ሔዋን ደግሞ ወገቡን ያዝ አድርጋ ፎቶ እንደሚነሱ ሙሽሮች ፈገግ ብለው ቆመው ጠበቋት። ቅድም ስለ ሚስት ያነሳሽብኝ ነገር አልነበር? ይቻት እጮኛዬ ነይ ተዋውቁ አላት አስቻለው። ሁለቱ ሴቶች ተጨባብጠው ተዋወቁ። ያቺ የምወዳትና የማምናት ሰራተኛ እያልኩ ስነግርሽ የነበረችው ትርፌ በጋሻው ማለት ይቺ ናት እዩ በማለት ለሔዋን ከገለጸላት በኋላ ትርፌን ደግሞ ስማው ጭላታ አላት ፈገግ ብሎ እያያት። እታለም ብያታለሁ አለች ትርፌ እንደማፈር እያለች። አመሰግናለሁ አለች ሔዋንም ሳቅ እያለች። ሶስቱም ተሳሳቁ። ትርፌ ወደ ስራዋ ስትመለስ አስቻለውና ሔዋን ወንበር ላይ ቁጭ አሉና ቆየሽ እንዴ ከመጣሽ አላት አስቻለው። አዎ እንዲያውም ልመለስ ስል ነው የመጣው። ጠዋት ግን ለምን ቀረሽ? ስላልተመቸኝ። ግን ይኸው አካካስኩ አይደል? አመሰግናለሁ ከቸኮልሽ ሂጂ ልሸኝሽ አለና አስቻለው ብድግ አለ። ሔዋንን ብድግ ስትል ከንፈሮቿን ሳም አደረጋቸው። አስቻለውና ሔዋን ልክ ከግቢ እንደወጡ በቀኝ በኩል አይት ሲያደርጉ በሉና መርድ ጫት ይዘው ሲመጡ አዩአቸው። ከራት በፊት ጫታቸውን አስቀምጠው መቀመጫቸውን ሊያዘገጃጁ ነው። በሉ ከርቀት ሔዋንን መናገር ጀመረ። ትላንት አልመጣም ብለሽ ከላክሽ በኋላ አሁን የመጣሽበትን ሚስጥር ሳታውጪ የሚለቅሽ የለም እያለ ሔዋንን ቀለደባት። በሉና መርድ ካስቻለውና ሔዋን ጋር ደረሱና ተሳስመው ሰላምታ ከተለዋወጡ በኋላ ግን ትላንት ለምን አልመጣም ብለሽ ላክሽ? ምናልባት ያቺትሽ የተለመደ መጥረያዋን አንስታብሽ ይሆን እንዴ ሲል ጠየቃት። በሉ ኮስተር ብሎ ያ እንኳን አይደለም አለች ሔዋን መሬት እያየች። ሌላውስ አላት በሉ በሔዋን ሁኔታ ተጠራጥሮ። ብቻ ብላ እንደ ማቅማማት ስትል በሉ አሁንም አጥብቆ ጠየቃት። ንገሪኝ እኔ እና እሷ መቼም ብሎ ሳይጨርስ ሔዋን ቸኮል ብላ አቋረጠችው። ሸዋዬ በሉን እንደምትፈራ በሉም እንደማይወዳት ታውቃለችና የሁለቱን የባሰ መራራቅ ለማስቀረት ስትል ወደ አላሰበችው ነገር አመራች። እንግዶች ይመጣሉና የትም እንዳትሄጂ ብላኝ ነው። ከየት የሚመጡ አላት አስቻለው። የዚሁ ከተማ ናቸው። ባርናባስ የሚባሉት ሰውዬና የእሳቸው ጓደኛ ነው መሰል አንድ በድሉ አሸናፊ የሚባል ሰው አለች በተለይ በሉን እያየች። በድሉ አሸናፊ ሲል ጠየቃት በሉ ግንባሩን ቋጥር አድርጎ። አዎ መቼ ጀምሮ ነው እሱ ደግሞ ወደዚያ ቤት መምጣት የጀመረው? ካሁን በፊት 2 ጊዜ መጥቶ ከባርናባስ ጋር ጫት ቀመዋል። በድሉ አሸናፊን አስቻለው በሉና መረድም ያውቁታልና እርስ በርስ ተያዩ። በከተማ ውስጥ አሉ የተባሉ የህዝብ ተሽከርካሪዎች ባለ ንብረት ልጅ ነው። ራሱም ባለ ሸራ ቶዮታ ይዟል። ምን ብለው ካንቺ ጋር አስተዋወቁሽ አላት አስቻለው ልቡ ተጠራጥሮ ለምትሰጠው መልስ እየጓጓ። የሀብታም ልጅ ምናምን አሉኝ። እሺ ከዚያስ? ዛሬ ደግሞ ሁሉም ጫት ሲቅሙ ውለው የማታ ማታ ባርናባስና አበባ እኔና ሰውየውን ተጫወቱ ብለውን ወደ ከተማ ወጡ። ልክ እነሱ ሲወጡ ጀምሮ ሰውየው ነው ያጠገቤ ቁጭ በይ እያለ ይጨቀጭቀኝ ጀመር። እምቢ ስለው እጄን ይዞ በመጎተት ፍራሽ ላይ ሊያስቀምጠኝ ሲሞክር አምልጬ ሮጬ እማማ ዘነቡ ቤት ገባሁ። ከዚያስ አላት በሉ ጥርሱን ነከስ እያደረገ። እዚያው ስቆይበት የቤቱን በር መለስ አድርጎት ወጣና ውጭ አቁማት የነበረችውን መኪና አስነስቶ ሄደ። እኔም አበባና ባርናባስ አብረው ከወጡ እሷ ቶሎ እንደማትመለስ ስለማውቅ በዚች ቀዳዳ ብቅ ብዬ ልመለስ በማለት ወደዚህ መጣሁ አለች ሔዋን አይኗን በሁሉም ላይ ያንከራተተች። አስቻለው በሉና መርዕድ አሁንም እርስ በርስ ተያዩ። በሸዋዬ ቤት ውስጥ ምን እየተካሄደ እንደሆነ ሳይነጋገሩ ነገር ግን በደንብ ተግባቡ።